ሰላም ጤና ይስጥልኝ የተወደዳችሁ የሮሃ ቤተሰቦች ይህ የሐሳብ ገጻችን ነው። የተለያዩ ርዕሰ ጉዳዮችን እያነሳን ከእንግዶች ጋር ውይይት የምናደርግበት ፕሮግራማችን ነው። በዛሬ ፕሮግራማችን ከጋዜጠኛ አንድሙት አብርሃም ጋር በወቅታዊ ጉዳዮች ላይ ውይይት የምናደርግ ይሆናል። እስከ ፕሮግራማችን ድረስ አብራችሁን ቆዩ። ተመልሰናል ተመልካቾቻችን። ጋዜጠኛ አንድሙት አብርሃም እንኳን ደህና መጣህ ወደ ሮሃ። ማዚ እንኳን ደህና ቆየሽ። ደህና ናችሁ ወይ? እግዚአብሔር ይመስገን። እንግዲህ በተለያዩ ጉዳዮች ላይ ያው በተለያየ ፕላትፎርም ሆነን ብዙ ሀሳቦችን ያነሳን እንገኛለን። አንተም ደግሞ በየቀኑ በሚባል ደረጃ በኤቢሲ ቲቪ በተለያዩ ማህበራዊ ገጾች ላይ በተለይ ደግሞ ከአማራ ትግል ጋር በተያያዘ ሰፊ ሀሳቦችን ያነሳ እንዳለ አውቃለሁና እንግዲህ ዛሬ ከሮሃ ቤተሰቦች ጋር በወቅታዊ ጉዳዮች ላይ ቆይታ ለማድረግ የተገናኘነው ነው። ወደ ሰፊ ሀሳቦችና ወደ ዝርዝር ጉዳዮች ከመሄዳችን በፊት በየቀኑ የምናወራውና በየቀኑ የምንነጋገርበት አጀንዳ ቢሆንም በተለይ ደግሞ ወቅታዊ ጉዳዮችን ገምግሙና ወቅታዊ ሀሳቦችን መነሻ አድርጎ መነሳት ተገቢ ስለሆነ በመጀመሪያ እንደው አሁን ያለው ነው የአማራ ትግል ደግሞ የፋኖ ትግል በተለያዩ ሰዎች የተለያየ ሀሳብ ይሰጣል። ገምግሞ መነሳት ተገቢ ነው። ነባራዊ ሁኔታው ምን ይመስላል? በተለይ ደግሞ አዲሱ የአማራ ህዝባዊ ኃይል ድርጅት ከተቋቋመ በኋላ ላይ እንደው ዝርዝሩ ላይ መግባት ካለብን የምንገባበት ሆኖ አጠቃላይ የትግሉ ሁኔታ አቀዛቅዞታል ብለው ሀሳብ የሚሰጡ አሉ። ከተለየ ነገር ውስጥ ከዛሬ ከነበረው የተለየ የመጣ ነገር የለም ብለው ሀሳብ ይሰጣሉ። በዚህ ሂደት ውስጥ ደግሞ መሻሻሎችና የተስተካከሉ ነገሮች አሉ ብለውም በተለያዩ ሁኔታ የሚገልጹታሉና በዚህ ሂደት ላይ ከዛ ያለ ሀሳብ ምን ይላል? አመሰግናለሁ ማዛ። እንግዲህ ሮሃ ላይ ረጅም ጊዜ ለማውራት ትክክል ይዘን ሳይሳካልን ዛሬ በመገናኘታችን እና ስለተጋበዝኩ አመሰግናለሁ። እንግዲህ ወቅታዊ ጉዳይ ሰፊ ነው። አገሩም ያለበት ጉዳይ፣ ትግላችንም ያለበት ጉዳይ፣ ፋኖም ያለበት ጉዳይ በብዙ ገጽታ ሊገለጽ የሚችል ነው። እንዳልሽው ፋኖ የሁለት ዓመት ጉዞ ላይ 2 ዓመቱ ደርሷል። በዚህ 2 ዓመት በብዙ መልኩ በጥንካሬ የሚነሱለት በጣም በርካታ ጉዳዮች እንዳሉ እናውቃለን። በዚህ 2 ዓመት ሊሆን ይገባ ነበር ተብሎ ደግሞ ከሚገመት ሁኔታ አኳያ አንዳንዶች የአማራውን አቅም፣ የፋኖን ጉልበት፣ የፋኖን አነሳስ በማየት ገና ከምስረታ ሂደቱ የገዢ ቡድኑን መዋቅር ማፈራረስና መተካት ማባረር ስለጀመረ ስለቻለ ከፍተኛ የሆነ ተስፋ፣ በጣም ፈጣን የሆነ ድል፣ ቶሎ ብዙ ነገር እንደሚሆን ተስፋ አድርገው ይጠብቁ ነበር። ነገር ግን ይሄ ትግል ያው የብዙ ልምምዶች ውጤት መሆኑ የማይቀር ነው። እንደዛ እንዲሆን የሚያስገድደው አንድም የአገራዊ ሁኔታው አውዱ በአማራውም ደግሞ አማራው የዚህ በብሔርተኝነት ማዕቀፍ ውስጥ መስመር ውስጥ ታቅፎ ብሔራዊ ትግል የማድረግ ልምዱ በተለይ ደግሞ ወታደራዊ ብሔራዊ ትግል የማድረግ ልምዱ አጭር ስለሆነ ከዚህ በመነሳት የተለያዩ ፈተናዎች እንዳሉበት መረዳት እንችላለን። አንዳንዶች በትግራይ ብትጂ 50 ዓመት በላይ ብሔራዊ ትግል አድርገዋል። ኦሮሚያ ላይ 60 ዓመት በላይ፣ ኤርትራ ብትጂ 70 ዓመት በላይ ብሔራዊ ትግል አድርገዋል እና አማራው በተደራጀ ወታደራዊ ትጥቅ ትግል ሲያደርግ ይሄ ለመጀመሪያ ጊዜ ነው። ለ2 ዓመታት ያክል በአማራነት መስመር በብሔርተኝነት መስመር የጀመረው ትግል ነው። ልጆቹ ተደራጅተው ወጥተው ተሰባስበው ወጥተው ጫካ ያደሩ ወጣት የመለመሉትን ወታደር ሰራዊት የተቀላቀላቸውን ሰራዊት እየቀለቡ እያስተማሩ እያሰለጠኑ በ30 ዓመታት እንኳን ታይቶ የማይታወቅ የትጥቅ ትግልን ጀምረናል አድርገናል ብለው ያሰቡ አካላት ባለፉት 30 ዓመታት ያላደረጉትን አቅም ፈጥሯል፣ ይዞታ ፈጥሯል፣ ነፃ ቀጠና ፈጥሯል። ቀላል አይደለም። ከምስራቅ አማራ ብድግ ብለሽ ምዕራብ አማራ ተገኝተሽ በአካል ተመክረሽ ተወያይተሽ ተጨቃጭቀሽ መመለስ ይሄን ያክል ነፃ ቀጠና መፍጠር ቀላል አይደለም። አገዛዙ በጣም በርካታ የማይሆኑ ንግግሮች ቢያደርግ 90% ተቆጣጣሪ ያለው 2 ወረዳ ቀረኝ ቢልም የፋኖ አመራሮች ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ እንደልባቸው ተንቀሳቅሰው በጉዳያቸው ላይ በአካል መክረው መምከር የሚችሉበት ሁኔታ ነው የተፈጠረውና ይሄ ቀላል ትርጉም የሚሰጠው አይደለም። በ2 ዓመት
ፋኖ ያስገኘውን ድል ብዙ ጊዜ ትኩረታችን ውስንነቶቹ ላይ ችግሮቹ ላይ ስለሆኑ ነው እንደው ትልቁን አውድ ትልቁን ገጽታውን መረዳት ይገባል በሚል ነው ከሁኔታው ጋር ማያይዝልሽና በጣም ፓርቲኩላር በሆኑ ጉዳዮች ውስንነቶች ድክመቶች ላይ አተኩረን ከመነጋገር አንዳንድ ጊዜ አጠቃላይ ጭብጡ ግን ምንድነው ይመስላል አጠቃላይ ገጽታው ከሚለው ነውና የዚህ 2 ዓመት ውጤቱ እውነት ለመናገር የ2 ዓመት የፋኖን ያክል እድገት ያሳየ ሽምቅ ቡድን እኔ በንባብ ለማወቅ ባደረኩት ጥረት አላገኘሁኝ ሻዕቢያን በ2 ዓመት መገምገም ይቻላል ወያኔን በ2 ዓመት መገምገም ይቻላል ኦነግን በ2 ዓመት መገምገም ይቻላል ኤስፒኤልኤምን ሱዳን ላይ በ2 ዓመት መገምገም ይቻላል ሌሎችም አፍሪካ ውስጥ ያሉ የሽምቅ ቡድኖችን ትግል በተለያየ መንገድ መገምገም ይቻላል በ2 ዓመት የፋኖን ያክል ነፃ ቀጠና ተቆጣጥሮ የፋኖን ያክል አክቲቭ ፖፑላር ሰፖርት ያለው የፋኖን ያክል ሰፊ ሰራዊት ያለው ህዝብ ውስጥ ቁጭ ብሎ ህዝብን አንቀሳቅሶ እየታገለ ያለ ለማለት አይቻልምና በዛ ሂደት ውስጥ እንግዲህ ሁለተኛ ዓመቱ እየመጣ ነው በዚህ 2 ዓመት ውስጥ እንግዲህ ድል አድራጊነቱ ትርክቱ የትግሉን ኮዝ ዲፋይን በማድረግ ረገድ የሄደባቸው ርቀቶች አሉ መዋቅር በመስራት የሄደባቸው ርቀቶች አሉ በተለያየ መለኪያ ነው ዛሬ ላይ ምን ላይ ነው ሲባል ልንለካው የምንችለውና አንደኛው በ2 ዓመት ውስጥ የመጣው ለውጥ ምንድነው ቢያንስ ድርጅት ለመፍጠር አንድ አታጋይ ድርጅት ለመፍጠር የተደረገ ጥረት ነው ይሄ እንግዲህ በብዙ ፈተናዎች ውስጥ የታለፈ እንደሆነ ምንም ጥርጥር የለውም ብዙ ሸማቂ ቡድኖች በኮዝም ተግባብተው ቶሎ አንድ ድርጅት ለመፍጠር ቻሌንጅ ይገጥማቸዋል ግን ድል አድራጊነቱን ውጊያ ማድረግን የከለከላቸው አይደለም በተለያየ ቀጠና በተለያየ አደረጃጀት ውስጥ ቢሆኑም ይሄንን ለማድረግ አልከለከላቸውም ውጊያ ያደረጉ በደፈጣም በወረራም ወይም ሬድ በማድረግም አገዛዙ ካምፖችና ወታደራዊ ተቋማት ላይ ድል ማስመዝገባቸውን አልከለከላቸውም ግን ዞሮ ዞሮ አንድ ድርጅት ለመፍጠር ሲደረግ የነበረው በ2 ዓመት ሙሉ አንድ ድርጅት የመፍጠር አጀንዳ ሁሉ ጊዜ ያለ አጀንዳ ነው በነገራችን ላይ ከመጀመሪያው ጀምሮ አንድ ድርጅት እንፍጠር የሚለው ጉዳይ ከአጀንዳነት የወረደበት ወይም የተቋረጠበት ጊዜ የለም በመሃል የመስመር ልዩነቱ እየመጣ የዚህ የብሔርተኛ የአማራው ብሔርተኛ ኃይልና የዚህ የጠቅላይ ግዛት ወይም የክፍለ ሀገር ብሔርተኝነት የሚያራምደው ኃይል በዚህ የመስመር ልዩነቱ ከመጣ በኋላ ቢያንስ በዛ በጠቅላይ ግዛት አራማጁ ጎራ ውስጥ ለመሆን የሚፈልጉ እስክንድርን ተከትለው ወደዛ የመጡ ጥቂት ፋኖ ቡድኖች አሉ በሌላ ረገድ ደግሞ አይ መስመራችን ያማራው ብሔርተኝነትን ነው ብለው በዛ ዙሪያ ያሉ ፋኖ ኃይሎች ደግሞ ወደ አንድ ለመምጣት ጥረት ሲያደርጉ ነበር የዚህ ሂደት አንደኛው መቋጫ ይሆናል ተብሎ ይጠበቅ የነበረው ቋራ ላይ ነው ከዛ ቀደምም አንድ ድርጅት ለመፍጠር ጥረቶች ነበሩ በተለያየ ጊዜ እንደምታውቁና ቋራ ላይ እንግዲህ አንድ ድርጅት ቢያንስ በሴንትራል ኮማንድ የሚመራ አንድ ድርጅት ይፋ ሆኗል እሱን ተከትሎ እሱን በተመለከተ ያው ብዙ ነገር ውስጥ ያለፈነበት ነው ባለፈው አንድ ወር እንደምታውቁ ብዙ ትርጉም የተሰጠው ነው በጣም በርካታ ኢንተረስት ግሩፕ በቀጥታና በተዘዋዋሪ ብዙ ስራ የሰራበት ነው ከውስጥም ከውጭም የኢንተረስት ቡድኖች ፍትጊያ የታለፈበት ነውና እኔ ፖዚቲቭሊ ከተመለከቱት ውስጥ ነው የሆንኩትኝ ፖዚቲቭሊ ማለት ለምንድነው ባይመሰረት ኑሮ ይሄ ባይሆን ኑሮ ሊመጣ የሚችለውን ነገር መስጋት በአካል ስንት ቀናት ተሰባስበው ስንት ቀናት ተጉዘው ተሰባስበው የተገናኙ የፋኖ መሪዎች አንድ በጋራ የሚጠሩበት ስም በድርጅት ባይወልዱ ኖሮ ዳግም ሲገናኙ ነበር ወይ አማራስ ዳግም እንደው በአንድ ድርጅት ውስጥ ታቅፎ ተሰባስቦ ለመሄድ ምን ያህል ጊዜ ከዚህ በኋላ ይጠይቀው ይሆን ወይ የሚል ስጋት የነበረብን ሰዎች ስለነበርን እኛ ተንደው ተከራክረው ተነጋግረው ይሄንን ይዘው በመውጣታቸው እኔ ትግሉ ተርፏል ከሚሉት ሰዎች መካከል ነኝ ከአመራር ምደባ ጋር የተያዙ ጭቅጭቆች ከአመራር ምደባ ጋር የተያዙ ሴራዎች ከአመራር ምደባ ጋር የተያዙ ኢንተረስት ግሩፕስ በውስጥም በውጭም ለፐብሊክ ፍጆታ ልናውለው የምንችለው ነው ብዬ አላምንም ነገር ግን ይሄ የትግሉ አካል ነው እንደዚህ አይነት ነገር በትግሉ ውስጥ በጣም ነው የሚያጋጥመው የሊደርሺፕ ራይቫልሪ አንደኛው በነገራችን ላይ ሊደርሺፕ ራይቫልሪ አንደኛው የሽምቅ ቡድኖችን አንድነት ከሚፈትኑ ጉዳዮች መካከል አንደኛው ነው የኤክስተርናል ኢንተርቬንሽን ወይም የውጭ ጣልቃ ገብነት የኢንሰርጀንት ግሩፕስ አንድነት ቻሌንጅ ከሚያደርጉ ሰበቦች መካከል ነው እነዚህ ሁለት ፋክተሮች
ፋኖ ውስጥ እንዳሉ መረዳት እንችላለን በአንድ ወይ በሌላ መንገድ ከዓላማ እነዚህ ከመሰሉ ልዩነቶች በመለስ ማለት ነው። ከዛ ውጪ ብዙዎቹን የሽምቅ ቡድኖች አንድ እንዳይሆኑ የሚያደርጉ ሰበቦች ለምሳሌ ጉራማይሌነት የሚባል አለ። በሸማቂ ቡድን ውስጥ ልዩ ፍላጎት ያለው ሸማቂ ቡድን ሲኖር ልዩ ፍላጎት ማለት ለምሳሌ በሃይማኖት የተደራጀ ሸማቂ ቡድን ቢኖር በሌላ ንዑስ ፍላጎት የተደራጀ ሸማቂ ቡድን ቢኖር ንዑስ ፍላጎት ማለት ከማንነት ወይም ይሄን ከመሰለ በተለይ ይሄ ናሽናሊዝም ስለሆነ ይሄ ናሽናል ስትራግል ስለሆነ ማለት ነው። እንደዛ አይነት ነገር ሲሆን የፍላጎት የዓላማ ልዩነት ስለሚኖር አንድ ላይ ለመሰለፍ አይችሉም። ለምሳሌ ኦነግን ከጃራባ ገዳ የነጠለው ጃራባ ገዳ ሃይማኖት ኢንተረስት ያዘ። ስለዚህ አይኤፍኤልኦ ብሎ ኢስላሚክ ኦሮሚያን መሰረተው ብሎ ይዞ መጣ። ስለዚህ የኦሮሞ ናሽናሊዝምን መሰረት ካደረገው የወለጋ ኮር ግሩፕ ጋር ተጋጨ ማለት ነው። ከወለጋ ኮር ግሩፕ ጋር ስለተጋጨ አይኤፍኤልኦን ከኦነግ ተነጥሎ ምስራቅ ሐረርጌ ላይ የራሱን ኮንስቲትዩንሲ ፈጥሮ አይኤፍኤልኦ ወይንም የኢስላሚክ ፍሮንት ፎር የኦሮሚያ ኢስላሚክ ኦሮሚያን የመመስረት ዓላማ ይዞ ነው በዛ ደረጃ ተደራጀና ሄደ ማለት ነው። ይሄ አሁን ንዑስ ፍላጎት ነው። አገዛዙ አማራ ላይ እንዲህ ለማድረግ ፍላጎት ነበር። የሃይማኖት አጀንዳ ሲያነሳ ነበር፣ የተለያየ አጀንዳ ሲያነሳ ነበር። የአገው ሸንጎ ምናምን ብሎ ሌላ ኢንተረስት ግሩፕ ለማደራጀት ይሰራ ነበር። እንደዚህ ሲሆን አንድ ላይ ለመሆን ይቸግራቸዋል። ፍላጎታቸው ዓላማቸው ሌላ ስለሆነ ከአማራ አኳያ ሆነ ለመናገር አንድ እንዳይሆኑ ሊያደርጉ የሚችሉ ነገሮች በአብዛኛው ጠባብ ናቸው። የኮንስቲትዩንሲ ቻሌንጅ እና የሊደርሺፕ ራይቫልሪ ኤክስተርናል ኢንተርቬንሽን ምንላቸው ነገሮች ካልሆኑ በስተቀር በአብዛኛው ስለ አማራ ነው የቆሙት። አንድ ጠላት ነው ያላቸው፣ አንድ ህዝብ ነው ያላቸው፣ መስመራቸው ብሔርተኝነቱ ነው። ይህንን በመሰለ ሁኔታ ድርጅት ፈጥሮ ሊደርሺፕ መድቦ ሂደቱን ለማስቀጠል የሚቻልበት ነውና የቋራው አፍተርማዝ ብዙ ነገር የተባለበት ነው። ብዙ ጣጣ ያመጣ ነው። ብዙ ፍትጊያ መጠራጠር እንደዚህ ያመጣ ነው። ተስፋ አደርጋለሁ ብዙ ችግሮችን ያስቀረ ኢቨንት ወይም ፍጻሜ ስለሆነ ተስተካክሎ ሊደርሺፑ አፋባሃ በከፍተኛ ውጤት ይወጣል ብዬ ተስፋ አደርጋለሁ። ማዛ በጣም ጥሩ እንደተባለው ኖርም ምንድነው ከተደረገውና ከተሄደበት ነገር አኳያ እስከዛሬ የሽምቅ ቡድኖችን ታሪክ ይሁን የአማራን የትግል ሂደትም እንደው ከማሰብ አኳያ የተደረሰበትን ነገር ትልቅ ውጤት አድርጎ መቀበል ይቻላል። ግን ደግሞ የአማራ ህዝብ ካለበት ስጋት አኳያ ነባራዊ ሁኔታዎች ከሚፈቅዱት አኳያ ደግሞ መታየት ያለበት ነገር ይመስለኛል። ለማለት ነው የመጀመሪያው ነገር የአማራ ህዝብ ያለበት ትግል የስልጣን የመልካም አስተዳደር ወይ የዲሞክራሲ ምናምን ጥያቄ ሳይሆን የህልውና ትግል ውስጥ ያለ ነው። የህልውና ትግል ደግሞ አንደኛው ጊዜን በአግባቡ መጠቀም ወይም እርጀንሲ የምንለው ነገር እንደ አንድ ሆኖ መታገል ምናልባት መዳኛው ተቋምን መስርቶ ድርጅትን መስርቶ መዳን ከሆነ ድርጅት መመስረት የህልውናው ቱል ነው ማለት ነው። ቱሉነቱ ድርጅት ቀስ ብለን መሰረታለን ከሆነም ከተስማሙበት ያ ነው። ግን ድርጅት መመስረቱ ቅድም አንተም ስታነሳው እንደነበረው ዴዋን ጀምሮ ወደ አንድ መምጣት ወደ ጋራ መምጣት አጀንዳቸው እስከሆነ ድረስ እንደው ከእርጀንሲው አኳያ እና እንደገና ደግሞ ካለው አስቻይ ሁኔታ አኳያ ምናልባት የምናነሳቸው የሽምቅ ትግሎች የምናነሳቸው እንደምሳሌ የምናያቸው ከፖዚቲቭም ኔጌቲቭም ነገራቸውን መድረክ ላይ አምጥተን ከምንነጋገርባቸው የሽምቅ ትግሎች አኳያ ጊዜው ነባራዊ ሁኔታው አስቻይ ሁኔታው የነበሩበት ሌቭል ያቅም ደረጃ ራሱ ታይቶ ምናልባት የፈጀባቸውን ጊዜ ምናልባት የወሰደባቸውን ርቀት እነዛን ነገሮች እንደ ጀስቲፊኬሽን ልናስቀምጣቸው እንችላለን። የአማራ ትግል ግን አሁን ካለው ነባራዊ ሁኔታና አስቻይ ሁኔታ ቅድም አንተ ያነሳቸው ነፃ ቀጠናዎችን በዚህ ደረጃ ማግኘቱ በዚህ ደረጃ በመሳሪያ በትጥቅም በምንም አቅም ማግኘቱ በዛ ላይ የተሰባሰቡት ተራ ወታደር ብቻ ሳይሆን ከመሆናን ደረጃ ካስተማሪው እስከ ነጋዴው ከነጋዴው እስከ ዶክተሩ በዚህ ትግል ውስጥ ያለ በጣም ሻርፕ ማይንድ የምንላቸው ሰዎች ያሉበት ስብስብ እንደመሆኑ መጠን ይሄንን ነገር እነዚህን አስቻይ ሁኔታዎች ሳይጠቀሙ መቅረታቸው እንደ ምንድነው ወደ ኋላ እንደቀሩ አይነት ወይም ደግሞ ግምገማና በሌላ መንገድ ማየት አይቻልም። አሁን ያለካቸው ፖዚቲቭ ውጤቶች እንዳሉ ልክ ነው። እኔ አስቻይ ሁኔታዎች ገፊ ምክንያቶች በርካታ ናቸው እንዳልሽው ገፊ የህልውና ትግል ነው እንዳልሽው
በህልውና ትግል ውስጥ ሊደርሽፕ ራይቫርሊን ምን አመጣው? በህልውና ትግል ውስጥ ኢጎን ምን አመጣው? ምን ከተተው? በህልውና ትግል ውስጥ የእናቴ መቀነትን ምን ዶለው? ህልውና ነው ብሎ በርካታ ጉዳዮችን ከዛ አንጻር መመዘን ከዛ አንጻር መመልከት ይቻላል። ግን ይሄ ሁሉም ታጋይ እኩል የሚረዳው ሁሉም አመራር እኩል የሚይዘው አይደለም ነሰሰርሊ። የመጀመሪያው ጉዳይ ቅድም እንዳልኩት ደግሞ ይሄንን የሚያምኑ እንኳን ቢሆኑ ይሄንን የሚያምኑ መሪዎች እንኳን ቢሆኑ የኢንተረስት ግሩፕስ ኢንተርቬንሽን በርከት ያለ ነው። እኔ አንዳንድ ጉዳዮች ስለፈለግናቸው ብቻ ማይሆኑ እንኳን ጊዜ የለንም ከዚህ በላይ ልናደርግ የምንችለው ነገር የለም ብለው ቢነሱ ቢያምኑ ኢንተረስት ግሩፕስ የዚህ ነው መላቸው የዚህ የትግል አቆርቋዥ እና የትግል ቀልባሽ የምላቸው ኢንተረስት ግሩፕስ በቀጥታና በተዘዋዋሪ ተጽዕኖ ማድረጋቸው የሚጠበቅ ነው። እኔ እንዳውም ሊደርሺፑን መወቅሰው ግምገማ ትክክለኛ ግምገማ ይዘው ነው ወይ እንደው ድርጅት የመፍጠር እና ሌላውን ሂደት የገቡበት የሚል ነው። ይሄ ለምሳሌ አፋብሃ ሲመሰረት እንዲህ አይነት ጫናዎች ሊመጡበት እንደሚችሉ እንዲህ አይነት ፈተናዎች ሊመጡበት እንደሚችሉ ተዘጋጅተው አውቀው ነበር ወይ ገምተው ነበር ወይ? ማን ምን ኢንተረስት ይዞ ይመጣል? ማን ምን አይነት ጫና ሊፈጥር ይችላል? በምን ረገድ እንደዚህ አይነት ውስጣዊና ውጫዊ ጫናዎችን እናርማቸዋለን? በምን አይነት መንገድ እነዚህን ጫናዎች እንፈታቸዋለን? የሚል ግንዛቤ ኢቫሉዌሽን ግምገማ ነበራቸው ወይ ብዬ ስጠይቅ አይመስለኝም። ከውስጣችን እንዲህ አይነት ፈተና ሊገጥመን ይችላል። ከውጭ እንደዚህ አይነት ፈተና ሊገጥመን ይችላል። እነዚህን ፈተናዎች በዚህ መንገድ እናልፋቸዋለን የሚል ነገር አድርገዋል ብዬ አላምንም። እርግጥ ነው በነገርሽ ላይ የሽምቅ አንድነት ድልን ይወስናል ወይንስ አይወስንም የሚል ክርክር በአግባቡ አድርስ የተደረገ አይደለም። ለምሳሌ አንድ በመሆን ነው የምናሸንፈው ወይስ አንድ ባለመሆን ነው የምናሸንፈው? ፈልገንም የሚለው በራሱ አዎ ለምንድን ነው ዲሴንትራላይዝድ ኢንሰርጀንት አደረጃጀት ለምንድን ነው የሚመጣው ብሎ ሙግት ሲደረግ ሊትሬቸሮች ላይ ሳይ ያልተማከለ የሽምቅ ቡድኖች አደረጃጀት አንዳንድ ጊዜ ሆን ተብሎ ይፈጠራል። በዓላማ አንድ ነው፣ በፍላጎት አንድ ነው፣ የሚታገለው አንድን አካል ነው። ነገር ግን ለምሳሌ አስገዳጅ ሁኔታ ይመጣባቸዋል። ከአንድ በላይ አደረጃጀት ዲሴንትራላይዝድ ሆነው ኒኮለሳቸውን ከአንድ ኒኮለስ ይልቅ በጣም በርካታ ኒኮለሶች እንዲኖራቸው ለማድረግ እንደ ስልት እንደ ስትራቴጂ የሚጠቀሙበት መንገድ አለ። ያ ለምንድነው? ለምሳሌ የካውንተር ኢንሰርጀንሲ የሚሰራው አገዛዙ ወይንም መንግስት በጣም በርካታ ኃይሉን ተጠቅሞ ኮር ሊደርሺፑን ለማጥፋት የሚንቀሳቀስ ሲሆን የትግሉን ለማትረፍ ሲባል ድርጅቱን ለማትረፍ ሲባል የተለያዩ መሪዎች የተለያየ ቦታ ላይ ኢንትሮዲዩስ ይደረጋሉ። እንደዛ በማድረግ ዲሴንትራላይዝ በማድረግ ኃይላቸውን ኤግዚስት ለማድረግ ወይም ለማስቀጠል የሚሰሩ የሽምቅ ቡድኖች አሉ። አንዳንድ ጊዜ ሶዛት ኒኮለሱን ወይም አንዱን ቅርጫት ካውንተር ኢንሰርጀንሲ ማድረገው አካል መጥቶት ላለመጥፋት ሲባል ያንን ያደርጋል። ድልን ይወስናል ወይ? ሴንትራላይዝድ የሆነ የኢንሰርጀንት አደረጃጀት እና ዲሴንትራላይዝድ የሆነ ሲሆን ድልን ይወስነዋል ወይ? የተማከሉት ናቸው ያልተማከሉት ናቸው ድል አድራጊዎች የሚለው ጥናቱ የሚያሳየው ያልተማከሉ ባይዘው ያሸናፊ ሆነው ጥናቶች ያሳያሉ። ያልተማከሉት ችግሩ ምንድነው? ያልተማከሉት ከተማከሉት ይልቅ በ13 ዓመት የትግል ዘመናቸው ይረዝማል። አቨሬጅ ጥናት የሚያሳየው እሱ ነው። ሴንትራላይዝድ የሆኑ የሽምቅ ቡድኖች በ7 ዓመት ለድል ሲበቁ ወይ ለድርድር ወይም ጉዳያቸውን በ7 ዓመት ሲጨርሱ ያልተማከሉት ግን ወደ 13 ዓመት ይፈጅባቸዋል በአማካይ ነው። ስለዚህ ለፋኖ የሚቀርበው ጥያቄ ተበታትነህ 13 ዓመት ትታገላለህ ወይንስ ቶሎ ሰብሰብ ብለህ አንድ ኒውክለስ ፈጥረህ በ7 ዓመት ትጨርሳለህ አይነት ነው። ከሊትሬቸሩ አኳያን መዝነው ካለን እና እኔ አንድ መሆን አለባቸው በሚለው ላይ ምንም ጥርጥር የለውም። ምንም እኔ ጥያቄ የለኝም። አንድ መሆን አለበት። አንድ አታጋይ ድርጅት ነው የሚያስፈልገን። እንኳን እነዚህ በእኔ በተሰለፍኩበት መስመር በዛ በጠቅላይ ግዛት ስር የተሰባሰቡ የፋኖ ቡድኖችም ወደዚህ ተቀላቅለው አንድ አታጋይ የአማራ ድርጅት እንዲኖር ነው የምፈልገው። አሁንም አፋብኃም ቢሆን ያሉበትን ችግሮች ከሊደርሺፕ ምደባ አኳያ ከሌሎችም ሁኔታዎች አኳያ የውስጣዊና ውጫዊ ኢንተረስቶችን በማረም ውስጣዊና ውጫዊ ጫናዎችን በማስተካከል አሁንም የሊደርሺፕ ሂደቱን አርሞ ትግሉ መሄድ በሚገባው ደረጃ እንዲሄድ ለማድረግ መስራት ይገባል። በጣም ብስለት ያለበት የታዩት አዝማሚያዎች ጤነኛ ስላልሆኑ
የታዩት አዝማሚያዎች ውስጥ ለውስጥ የሚንከራተቱት ትርክቶች ሪቶሪክስ ትክክል ስላልሆኑ እንደ አማራ ለመቆም የሚያስቸግሩ በመሆናቸው እነሱም በማረም በጣም በሰል ያለ አማራን የሚመጥን ሊደርሺፕ እንዲሰጡ ጠብቃለሁኝ። ስለዚህ እንደዛ ነው እንግዲህ ብዙዎቹ 10 ዓመትም በኋላ ብዙም ረጅም ዓመት ታግለው ብዙ ፈተና ብዙ መፍረስ ብዙ እንደገና መቆም ወደ ኋላ መንሸራተት መበተን መዋጋት በማት ሂደት ውስጥ ነው የሚያልፈው ይሄን የመሰለ ትግልና እስካሁን በጥንቃቄ መጥቷል። ግን የበለጠ ደግሞ አርቆ ማስተዋልና ሰልፍለስነስ ወይም ከራስ በላይ ማሰብ ይጠይቃል ነው የምለው። ያ ተከሻው ስለሌለን የሚመስለኛል እውነት ለመናገር የአማራ ህዝብ ከዚህ ነው የሚጠበቁና የተለመዱ በዓለም አቀፍ ደረጃ የምናውቃቸው የሽምቅ ትግሎች የሚያጋጥማቸው እክሎች የሚያጋጥማቸው ወደ ኋላ የሚመልሱ የሚጎትቱ ብለን የምናስባቸው አሁን አንተ ምስታነሳቸው መበታተን ከዛ እንደገና ሪቫይቭ ማለት ከዛ ተመልሶ ከዛ ውስጥ መንሸራተት እንዲህ አይነት ነገሮችን መሸከም የሚችልበት ትከሻ ስለሌለው እና ደግሞ ካለው ኤክስፒሪየንስ የአማራ ህዝብ እስካሁን እንግዲህ የፋኖ ትግል በተለይ ካለው ኤክስፒሪየንስ ከነበረው የ2 ዓመት ጉዞ ደግሞ እነዚህ ነገሮች እንዴት በጥንቃቄ ማለፍ እንደተቻለና ከነዚህ ከታለፉት በጥንቃቄ ከታለፉት በትግል ከታለፉት ነገሮች አንፃር ሲታይ እንግዲህ ምናልባት ከዚህ በኋላ የሚመጣው ነገር የተለየና የትግሉን አቅም የሚፈትን ነው ብያላምንም እኔ በግሌ እስካሁን ከተፈተኑት በላይ የሚመጣ ፈተና ነው ብያላምንም። ግን እንደው ይሄንን ሐሳብ ለመቋጨት ያህል እንደው የሚነሱትን ነገሮች እንዴት አድርገው መፍታት ይኖርባቸዋል? በጣም ምንድነው የሚያስጨንቁ የሚመስሉ ወይም ደግሞ ሊፈቱ የማይችሉ የሚመስሉ አለመናበቦች ይታያሉ ተብሎ ወይም አለመተማመን ያሰናለፍ ለውጦችን ሊያመጡ ይችላሉ። እንዲህ አይነት ስጋቶችን በምን ያህል ደረጃ ትሪት አድርገው ወደሚያስፈልገው ነገር መምጣት አለባቸው የሚለውን ነገር አንስተን እንዝጋውና ምናልባት ወደ ሌላ ርዕሰ ጉዳይ ነው። እኔ እንዳልሽው እነዚህ አፍራሽ የሚመስሉ ዝንባሌዎችና አዝማሚያዎች እያደጉ ያሉ ሁኔታዎች በደንብ በአግባቡ ታይተው አሁን ወደ ግምገማ መግባት አለባቸው ባይነኝ። እነዚህ ልጆች በትክክል አሁን ሁኔታዎችን ለመገንዘብ ፖለቲካል ከሆኑ መነሻችን ምን ነበር? እንዴት ነው የመጣ ነው? ያጋጠመን ነገር ምንድነው? በዚህ የተነሳ የሆነ ያለው ነገር ምንድነው? የቱ ጋር ነው የተሳሳተ ነው? የቱ ጋር ነው ትክክል የነበር ነው? ጀጅመንት ነው ቲንኪንግ ነው? ዝም ብለን ጀጅ እያደረግን ያለ ነው ወይስ በተጨባጭ ምናያቸው ሁኔታዎች አሉ? የቱ ጋር በትክክል ስህተት አለ የሚል ኦብጀክቲቭ የሆነ ኦነስት የሆነ ኢቫሉዌሽን ያስፈልገዋል፣ ግምገማ ያስፈልገዋል። ይሄ ትግል አሁን ምን ላይ ነው ያለው? ወዴትስ ነው የሚሄደው? የድርጅት ምስረታ ሂደታችን ከዚህ በላይ ወደፊት እንዴት ነው ሊራመድ የሚችለው የሚለውን በአግባቡ መገምገም ሂደቱን በአግባቡ በሐቀኝነት መመልከት ይገባል። እሱን ማድረግ ካልተቻለ ችግር ነው። እሱን ማድረግ ሳይቻል የማላከክ እሱን ማድረግ ሳይቻል የመውቀስ ሂደት ውስጥ ከተገባ መፍትሄ ማምጣት አይቻልም። አሁን የውጭ ጣልቃ ገብነት አለብን ነው። የውጭ ጣልቃ ገብነት ለምን ኖረ? የውጭ ጣልቃ ገብነት ከነበረ የነሱ ችግር ነው፣ የሊደርሺፑ ችግር ነው ማለት ነው። ለምሳሌ ምን ሰማው የውጭ ጣልቃ ገብነት ነበረብን። እንዴት ተፈቅዳለህ የውጭ ጣልቃ ገብነት? አንተ የምትመራው ድርጅት ውስጥ ያንተ ጓደኞች ውስጥ የውጭ ኢንተረስት ካለ የውጭ ጣልቃ ገብነት ከነበረ በአግባቡ ተለቅሞ ሊታረም የሚገባው ነው ብዬ ነው የማስበው። ስለዚህ ኢቫሉዌት መደረግ አለበት፣ ያ መፈታት መቻል አለበት። ስለዚህ አጥፊ አካል ደግሞ በተገቢው መንገድ እገሌ በዚህ መንገድ አጥፍታል ነገሌ በዚህ መንገድ አጥፍታቸዋል ተብሎ በአግባቡ ተቆጥሮ ተለክቶ በግልጽ መነጋገር መቻል አለበት። እሱን ማድረግ ካልተቻለ መተማማት ነው፣ መድበስበስ ነው፣ መሸፋፈን ነው። ከዛ በኋላ ዝም ብሎ ውስጥ ቅራኔው እንዲፋፋ ማድረግ ነው። ቅራኔውን መፍታት የሚቻለው የቅራኔውን ምንጭ ባህሪ እድገት ገጽታ በግልጽ በሐቀኝነት መነጋገር ሲቻል ነውና መሪዎች ስለሆኑ ትግሉን ወታደሩን ብቻ ለሚመሩት ፖለቲካውንም የሚመሩ ስለሆኑ ዲያስፖራውንም ሚዲያውንም የሚመሩ ስለሆኑ አጠቃላይ አማራን ህዝብ ይመራሉ ተብሎ የተቀመጡ በመሆናቸው አጠቃላይ ሁሉም አማራ የሚጠብቀው እንደዚህ አይነት ወደ ሰፊነት ነው። ወደ ሰፊነት ያልኩት ለዚህ ነው። በልህና በኩርፊያ ከሆነ እኛም ዝም ብለን እዚሁ ያለን ሰዎችም ማኩረፍ ልህና ሌላ ምናምንስ መግባት ይቻላል። ይሄ ግን ትግል ነው። የሰው ህይወት የሚከፈልበት ህዝብ ተስፋ ያደረገበት ህዝብ ምሩን ብሎ ወደፊት ያመጣቸው ሰዎች ያሉበት ትግል ነው።
ስለዚህ አሁንም የተቀመጡት የተመረጡ 13 የሴንትራል ኮማንድ አባላት በትክክል ነገሩን የመገምገም ምኑ ጋር ነው የነበርነው እንደ ትልቅ አደራ እንደያዘ ሰው ብሔራዊ አብዮትን እንደሚመራ ሰው ቁጭ ብሎ የህልውና ትግልና የህልውና ጥያቄን እንደተሸከመ አካል ምኑ ጋር ነበር የተሳሳት ነው? ኢሞሽናል ሆነናል። እያንዳንዳችን ምንድን ነበር ብርታታችን፣ ጥንካሬያችን፣ ጉድለታችን? ካስፈለገ በቀጠና የዚህ ቀጠና ጥንካሬና ጉድለት ምንድነው? ያንተ ቀጠና ጥንካሬና ጉድለት ቻሌንጆችስ ምንድናቸው? የትኛውን በምን መንገድ የጋራ ድርጅታችን ሊፈታው ይችላል? እንዴት አድርገን የበለጠ ስትራክቸራችንን አዋህደን ሰራዊታችንን አዋህደን ሊደርሺፑን አዋህደን ይሄ የመጣ የሚመስለውን ንቃቃት በዚህ የሚታየው ንቃቃት በምን አድርገን እናርመው? የትኞቹን እጆች ቆርጠን እናስወጣ? የትኞቹን እጆች በልካቸው በሚናቸው ልክ እናድርግ የሚለውን በትክክል ቁጭ ብሎ የሚገመግም ሊደርሺፕ መሆን መቻል አለበት። ይሄን ማድረግ ካልቻለ ቁጭ ብሎ በሐቀኝነት ነው ቁጭ ብሎ ይሄንን ለመገምገም የማይችል ከሆነ እንደሌላው አክቲቪስት እንደሌላው የቲክቶክ አሽሙረኛ ቁጭ ብሎ ማማት ይቻላል። ነገር ግን እንደ ፖለቲካ መሪ እንደ ወታደራዊ መሪ እና ትልቅ አደራ እንደተሸከመ አካል ከተቀመጡ በእርግጠኝነት በዚህ ትግል ውስጥ አፋብኃ የበለጠ ተሻጋሪ ሆኖ ይሄ ትግል የበለጠ ሞመንተሙን ፈጥሮ የበለጠ ውህደት ፈጥረን ይሄ የሚታየው ጉርምርምታና መቀዛቀዝ ተስተካክሎ ወደፊት ለመሄድ የሚያስችል ትልቅ አቅም ይፈጠራል ብዬ ነው ማሰበው። ትግሉ ቻሌንጅ ይገጥመዋል። ቻሌንጅ አይገጥመንም ብለን ማሰብ አንችልም። ይሄንን የመሰለ ቻሌንጅ ይገጥመናል። መቆም ይገጥመናል። ወደ ኋላ መመለስ ይገጥመናል። ዝቅጠትም ሊገጥመን ይችላል። ከዚህ በፊት እኛ ፕሮግራም ሰርተናል ኤቢሲ ቴሌቪዥን። መዝቀጥ ሊያጋጥም ይችላል። የሊደርሺፕ ብልሽት ቶታሊ ብልሽት ሊገጥም ይችላል። ኮረፕትድ መሆን፣ በዲሲፕሊን በትግሉ ዓላማ መሳት፣ ከሃዲዱ መውጣት እንዲህ አይነት ቻሌንጅም ሊገጥመን ይችላል። ይሄንን ለዚህ ነው በተለይ በጣም ከባድ ትግል በመሆኑ በገመድ ላይ የመሄድ በጣም በስለት ላይ የመሄድ ተደርጎ በማየት በጥንቃቄ ነገሮችን ሁሉ ጊዜም ኮንሺየስሊ መፍትሄ በመስጠት መራመድ ይገባል ነው የምለው ማለት ነው። በጣም አመሰግናለሁ። ወደ ወቅታዊ ሰሞንኛ ጉዳዮች ልሰድህና የጠቅላይ ሚኒስትሩን ጉዳይ እንደው እያንዳንዱ ትግልም ሆነ እያንዳንዱ አጀንዳ እንግዲህ መታየት ያለበትኝ እንግዲህ ጠላት ነው ብለህ ከምትታገለው ኃይል አኳያ መሆን አለበትና በዚህ በኩል ያለው በዚህ እንዲህ ከገመገም ነው ምናልባት አብይ አህመድ አሁን እየሄደበት ያለው መንገድ በተለይ ከትጥቅ ትግሉ በተጨማሪ በተለያዩ ሙያዎች ላይ ያሉ ሰዎች በተለያየ ሁኔታ ላይ ያለው አካል ጥያቄዎችን ማቅረብ ጀምሯል። የሕክምና ባለሙያዎች ሙቭመንት በጣም ከቁጥጥር ውጭ ሆኗል። ከዛ በኋላ በሚመስል መልኩ አየሩን ለመቆጣጠር አጀንዳውን ለመቆጣጠር በጣም ሰፊ እንቅስቃሴ እየተደረገ ነው የሚገኘው። ከዛ በፊት ከትግራይ ኃይሎች ጋር አብሮ ለመስራት በሚመስል ሁኔታ ሚዲያው እንዴት ኮንትሮል አድርገውት እንደነበረ ከእናቶ ጌታቸው ረዳ ጋር የነበረው ነገር አጀንዳ እንዲሆን ተፈለገ። ከዛ ቀጥሎ ደግሞ ከተለያዩ የሙያ ባለሙያዎች ጋር የሙያ ማህበራት ሳይሆን ባለሙያዎች ጋር በተለይ አርቲስቶችን፣ ነጋዴዎችን፣ መምህራኖችን እና በተገናኙበት መድረኩ ላይ የተለመደው አይነት መወድስን የሚያቀርቡ ሰዎች ተመርጠው የቀረቡበት እና እኔ ኖርማሊ ውይይቱ ከመደረጉ በላይ ነው ነገሩን እንድናየው የፈለኩት አየሩን እንዴት አድርጎ ተቆጣጠረው የተፈለገው ነገር አብይ አህመድ ምንድነው ሊነግረን የፈለገው? አሁንም በዚህ ደረጃ ሊያታልለው የሚችለው የቀረው አቅም አለ ወይም የቀረው ስብስብ አለ? በተለይ ቆርጦ እየታገለ ያለው የማህበረሰብ ክፍል ነው የምናወራው እና ዞሮ ዞሮ ጠላት ብሎ አድረስ ሊያደርግ የሚፈልገው ፔኔትሬት ሊያደርግ የሚፈልገው ይሄንን ቆርጦ እየታገለው ያለውን ኃይል በዚህ አድረስ ማድረግ ይችላለው ነው ወይስ የቀረውን እንጥፍጣፊ እየተጠቀመ ነው? ምንድነው ሊነግረን ወይም አድረስ ሊያደርግ የፈለገው የመረጠው ስትራቴጂ ምንድነው? መልካም። እኔ የምረዳው የአገዛዛውን በብዙ ሰበቦች በብዙ ሁኔታዎች ውስጥ ቻሌንጅ ገጥሞታል። ፈተና ውስጥ ነው ያለው። ወታደር መመልመል የማይችል አገዛዝ ሆኗል። ዋናው የፖሊሲ ማስፈጸሚያው ዋና የዓላማ ማስፈጸሚያው ጦርነት ሆኖ እያለ ነገር ግን ወታደር እንኳን መመልመል የማይችል አገዛዝ ሆኗል። ኢኮኖሚው በምን ደረጃ የአይኤምኤፍን የኦስተሪቲ ፕሮግራም ለማስፈጸም ሲል እየሄደበት ያለው ርቀት ኢትዮጵያን ወዴት እየወሰዳት እንደሆነ በጣም በግልጽ የሚታይ ነው። አሁን ከእያንዳንዱ ሰው ጉሮሮ ላይ መቀማት የጀመረ አገዛዝ ሆኗል። ሁሉ ነገር በምን ያህል ፍጥነት እየጨመረ እንደሆነ ተመልከች። የነዳጅ መጨመር ሳይሆን ነዳጅ ላይ ቫት መጣል የጣለ ነው።
ሌሎችም አጀንዳዎች ይዘው እየመጣ ነው ያለው። በዚህ ደረጃ ገንዘብ ለመቀማት ለመሰብሰብ እየታተረ ነው የሚገኘው። ቢኮዝ ኢኮኖሚው ያለበት ጣጣ ይታወቃል። የፖሊሲ ኪራይ ውስጥ ገብቷል። ኢኮኖሚው በጣም ዝግ ሆነው ለዜጎች ብቻ የኢኮኖሚ ሉዓላዊነት መገለጫ ነበሩ የሚባሉ ጅምላና ችርቻሮ ንግድ ሳይቀር የመሬትና የቋሚ ንብረት ሀብት ባለቤትነት ሳይቀር ለፈረንጆች በዶላር እየተተመነ ክፍት ተደርጓል። 2.5 ሚሊዮን ብር የያዘ ማንኛውም ሰው በችርቻሮና ጅምላ ንግድ ግባ ተብሏል። 150,000 ዶላር ካለህ መሬትና ቤት ያዝ ተብሏል። ኢኮኖሚው ያለበት ይታወቃል። አማራ ያለበት ይታወቃል። ኦሎቨር አማራ አንገበርነብል የሆነ ክልል ነው። ትግራይ ምን ላይ እንዳለ ይታወቃል። ከወያኔ ጋር ዛሬ ልዋጋ ነገ እያለ ነው። ኦሮሚያ በተመሳሳይ ያለበት ነገር ይታወቃል። አፋር ውስጥ እና አርዱፍ እንቅስቃሴ ጀምረናል ብለዋል። ኦኤንኤልኤፍ ትልቁ ፋክሽን ጦርነት አዲሱ አማራጭ ነው ብሎ አውጀዋል። ይሄ ይቺ ሀገር ነች እንግዲህ አሁን አብይ ይዟት ያለችው። በዚህ ሁኔታ ውስጥ በሁሉም ረገድ በተለይ የሰራተኛው መደብ በከፍተኛ ደረጃ ምሬት ውስጥ ገባ። ሐኪሞች ተነሱ፣ መምህራን አጉረመረሙ። ይሄ ነገር ወታደር ውስጥም አለ። የራባው ወታደር የራባው ፖሊስ ይታወቃል። የከተማ ረሃብ ሞልቷል። የነሱ የሌማት ትሩፋት በዩ ምናምን ለውጥ ሊያመጣ የማይችል መሆኑ ግልጽ ሆኗል። ስለዚህ ምን ይደረግ ነው? በዚህ ሁኔታ ውስጥ ያለ አገዛዝ ያሉትን ማጭበርበሪያዎች በሙሉ ተጠቅሞ ደብዝዞበታል። ያሉትን ማጭበርበሪያዎች በሙሉ ተጠቅሞ ነገሮች የፈለገውን ሌጂቲሜሲ ሊሰጡት አልቻሉም። ጠበንጃ የፈለገውን ሌጂቲሜሲ ሊሰጠው አልቻለም። ስለዚህ ያለው አማራጭ አሁንም ያለውን የማፈን አቅም በሙሉ መጠቀም ነው። ለማፈን የህብረተሰብን ተሳትፎ ለመገደብ በጣም በብዙ ርቀት እየተንቀሳቀሰ እንደሆነ ግልጽ ነው። ስለዚህ ከሞላ ጎደል ተንፍሱም ይባላል። ይሄ ድሮም ኢህአዴግ ያደረገው ነበር። የተለያየ አኩራፊ ኃይል ሲኖር እንዲተነፍስ መፍቀድ ማለት ነው። ጠቅላይ ሚኒስትሩ ፊት ለፊት ይቀመጥና ፓርቲዎች ያወራሉ፣ ባለሀብቱ ያወራል፣ አርቲስቱም ተሰብስቦ ያወራል፣ የሆነው ኃይልም ተሰብስቦ ያወራል። ሁሉንም አወራው ከሞላ ጎደል ያስጨበጭበዋል። ያ ምን ይፈጥራል? ሪሊዝ የሆነ ነገር ሪሊዝ እንዲደረግ። ይሄ ፖለቲካ ስልት ነው። በነገራችን ላይ የተለያየ አገሩ ልክ ሳይሆን ሲቀር ህዝቡ ማጉረምረም ሲጀምር፣ ከሞላ ጎደል ህዝቡ ማጉረምረም ሲጀምር የህብረተሰብ ወኪሎችን ሰብስቦ እንዲተነፍሱ ማድረግ፣ እነሱን ማስደሰት፣ ማስጨብጨብና እንዲተነፍሱ ማድረግ አንደኛው እፎይታ የመፍጠሪያ መንገድ አድርገው የሚጠቀሙበት ነው ፖለቲከኞች። ስለዚህ አርቲስቶችን በማስጨብጨብ፣ የፖለቲካ ፓርቲዎችን በማስጨብጨብ፣ ባለሀብቶችን በማስጨብጨብ የተወሰነ እፎይታ ቢያንስ ኤሊቱ ከኔ ጋር ነው የሚል እፎይታ ለመውሰድ ብሎ ነው እንዲህ እያደረገ ያለው። ይሄም ብቻ አይደለም። ከሞላ ጎደል ምርጫ ደርሶበታል እንደምታውቂው። ምክንያቱም ሌጂቲሜሲ ማግኘት አለበት። በጠበንጃ እየደረሰበት ያለው ዲፕሎማሲያዊና ፖለቲካዊ ኪሳራ ቀላል አይደለም። ስለዚህ ለምርጫው አሯሯጮቹን በደንብ አድርጎ እየሰራ ነው ያለው። ትግራይ ላይ ስምረት የሚባላለው ምናልባት ከትግራይ ብልጽግና ጋር ያዋህደዋል። አማራ ላይ አንድ 5 ሰዎች የመሰረቱት አብን የሚባል የሆነ ማህተም ያለው ስብስብ አለ። እሱን ይዞ አማራ ላይ ይሮጣል። ኢዜማ የሚባል አለለት። ኦል ኦቨር ኢትዮጵያ ደግሞ አብሮት የሚያሯሩጠው። ኦሮሚያ ላይ እነ ዳውድ ኢብሳ ቢሮአቸውና ማህተማቸው ተመልሶላቸዋል። አሯሯጮቹ ተመቻችተዋል አሁን ኦል ኦቨር ኢትዮጵያ። ስለዚህ ብልጽግና ቨርሰስ እነዚህ ሰዎች በቴሌቪዥን ድራማ ሲሰሩ ሲከራከሩ ያሳየናል። አሁን የፈለጋት ይችን ነው። ሲፈልግ ሞቅ የሚያደርገው ሲፈልግ ቀዝቀዝ የሚያደርገው አጀንዳ አለው። አሁን ምርጫውን ተመርጫለሁ ኢሌክትድ ጋቨርንመንት ነኝ የምትለዋን ነገር ማስረገጥ በጣም ዋነኛው ጉዳይ ነው። ነገሮች ሁሉ ተንሸራቶ በደረቱም በአራት እግሩም ሄዶ ምርጫ ዋጋ ደርሶ ምርጫ አሸነፍኩ ማለት ነው የሚፈልገው። እሱ በሚቀልባቸው እሱ በሚጠብቃቸው ሰዎች ጋር ኮንትሮልድ በሆነ ኦፖዚሽን ፓርቲስ ተፎካክሬ አሸነፍኩ ብሎ መንግስት ሊሆን ይያለን ያለውና ከሞላ ጎደል የጭንቀት ውጤት ነው እያደረገ ያለው። አሁን እየሆነበት ያለው የጭንቀት ጉዳይ ነው። ምክንያቱም አብዛኛው ነገር አንገበርነብል ሆነ። አዲስ አበባ ውስጥ ህዝብ ሊያምጽ ነው ተብሎ እየተደረገ ያለውን ነገር አስብ። ከሞላ ጎደል ህዝቡን ቢዚ ሊያደርጉ የሚችሉ ነገሮች ስልክ ማውራትም እየተከለከለ መሰለኝ። አሁን ደግሞ ዜብራ ላይ ስልክ ያወራ እንደዚህ የሆኑ አዋጆች በየጊዜው እየወጡ ነው። አዋጆች የተለያዩ መመሪያዎች እየወጡ ነው። ፍርሃትም ማፈንም በዛው ልክ ነው እየሰራ ያለው። የማፈን ስራው ለምሳሌ ሰሞኑን የወጣው አዋጅ ሁሉንም በሽብር እያለ ነው የከሰሰው። የኔና አንቺ ጓደኞች በሙሉ በሽብር ነው የተከሰሱት። የሽብር ኢንተሮጌሽን የሽብር ምርመራ ከግድያ በስተቀር ከአቅም በላይ በሆነ መንገድ በመርማሪው ለሚወሰድ የትኛውም አይነት አካላዊና ስነልቦናዊ ጥቃት ተጠያቂ እንዳይሆን ነው ያደረገው።
እግዚአብሔር ያሳይሽ ጓደኞቻችን ሽብርተኛ ተብለው በሽብር ክስ ተከስተው የተሰቃዩ ነው ከአቅሜ በላይ ነው ብሎ አንድ የአገዛዙ መርማሪ ከመግደል በቀር ሁሉንም ሊያደርጋቸው ይችላል ማለት ነው ምን ይከለክላል ተጠያቂ አይሆንም ይሄ ምን ያህል የፍርሃት ፖለቲካን በህብረተሰቡ ውስጥ በመንዛት ምን ያህል ህብረተሰቡ አሁንም በዚህ አገዛዝ የፍርሃት ቆፈን ውስጥ በነገርሽ ላይ ወጣቶችን በየአካባቢው በየሰፈሩም ደግሞ እንደው አሰማርቷል ለመንጋ ፍርድም እንዲመቸው እኔ ነግሬያችሁ ነበር ለማለት ነው የጸጥታ መዋቅሩን በምን ያህል ደረጃ እንደለጠጠው ታውቂዋለሽ አሁን ሰራዊት ባዶ ሆነበት እንጂ በጣም በርከት ያሉ የጸጥታ መዋቅር የደህንነት ተቋማት የሌለ የለም አዲስ አበባ ላይ ስቴጅ የኦሮሚያ ጸጥታ መዋቅር ደህንነቱ ልዩ ኃይሉ ስፔሻል ፎርስ ጸረ ሽብርና ጸረ ምንድነው አድማ ብተናው የአዲስ አበባ ተመሳሳይ የፌደራል ፖሊስ ተመሳሳይ የብሔራዊ ደህንነት የፋይናንስ ደህንነት የመረጃ መረብ ደህንነት የወታደራዊ ደህንነት የሪፐብሊካን ኃይል ደህንነት ይሄ ሁሉ የጸጥታ መዋቅር ቅርጹን ይዞ ቢያንስ ማፈን በሚችልበት ደረጃ አዲስ አበባ ላይ አለ አንድ ሰው ለመያዝ አንድ ምስኪን ጋዜጠኛ ለመያዝ ከዚህ ሁሉ የተውጣጣ ኃይል ይዘምታል ፍርሃትን እንደ መግዣ መንገድም እየተጠቀመ ነው ያለውና በአጠቃላይ አገዛዙ ከሞላ ጎደል አሁን የጨነቀው ርጉዝ ያገባል እንደሚባለው በአንድ በኩል ፓርቲ ተፈጥፋል ራሱ እየቀለበ ራሱ እየጠበቀ በሌላ በኩል ሊፈነዳ ነው ብሎ ያሰበው ከሞች የኢትዮጵያ ምናምን ሊፈነዳ ያለው ምክንያቱም ባለሀብቱን አባሯል ኢንዱስትሪዎች ቆመዋል የሥራ አጥነት ገዝፏል በዚህ ሁኔታ ውስጥ የህዝብ አመጽ ይነሳል በሚል ለማስተንፈስ እየተንቀሳቀሰ ነው ብዬ ነው መመለከተው ያ ሁለት ፓራዶክስ ግን ይታያል አንደኛው እንግዲህ እንዳልከው ለማስተንፈስ እንግዲህ ኦፍ ዘ ሪከርድ የተነፈሱ ሰዎች ካሉ ወይ እንደው ብሶታቸውን የተናገሩ ሰዎች ካሉ እሱን አናቀም እንጂ በአደባባይ ያየናቸው ሰዎች ከህዝብ ጋር እልህ የሚያጋቡ እንደው ለማስተንፈስ እንኳን አንዳንዴ ፕሪቴንድ የሚደረግበታል ግን ህዝብ ሊያነሳቸው ይችላል የሚሉ ጥያቄዎችን እንደውም በበለጠ በደንብ ተናደዱ በሚመስል መልኩ ነው አሁን አርቲስቶች በሙሉ እንዲናገሩ የተደረጉት የኮሪደር ልማት በሚባል ጉዳይ ላይ የብዙዎቻችን ፔን ነው ብዙ ሰዎች የተፈናቀሉበት ብዙ ሰዎች ከቤተሰባቸው ሰው የሞተበት ነው ብዙ ሰዎች ራሳቸው አሁን ድረስ እንሰማለን እኮ እንዴት አይነት ማህበራዊ ቀውስ እንዳለው ኢኮኖሚያዊ ቀውሱን ተው ቤት መፍረስና ሳይሆን ካላቸው ከነበሩበት ነገር ሲፈናቀሉ ሲሳቀቁ ራሳቸውን ያጠፉ ሰዎች እንዴት አይነት ተቀቀል ውስጥ የገቡ ሰዎች እንዳሉ ዛሬ ነገ ቤት ምንም አይነት ቦታ ላይ ቢሆን በማንኛውም ሁኔታ የሚፈርስበት ምን እየተሰራ ምን እንደተፈለገ ማይታወቀው የዚህ የኮሪደር ልማት ጉዳይ የብዙ ሰዎች ጥያቄና ፔን እንደሆነ ስለሚታወቅ ያንን ቁስል በደንብ አድርጎ በሚያሳምን መልኩ በቃ ኮሪደር ልማቱን መውድስ ማቅረብ መስፈን መቀኘት ለኮሪደር ልማቱ ለጠቅላይ ሚኒስትሩ ጎን መቆም አሌማ ይባል ነገር መሆኑን ለማሳየት ደሞዝ መጠየቅ እንዴት ኃጢያት እንደሆነ የሚናገሩ ዶክተሮች እንዴት ደሞዝ ትጠይቃላችሁ አገር እንደዚህ በሆነችበት ሁኔታ ብለው በሰው ቁስል ላይ እንዴት አድርገው እንጨት የሚሰሩ ዶክተሮች እንደመጡ መምህር ማለት ዝም ብሎ የሚሞት እንጂ ገንዘብ የሚጠይቅ አለ መምህር ማለት ዝም ብሎ ቢሰጠው ባይሰጠው ከተማሪዎቹ እኩል ፍሪፋሪ ከተማሪዎቹ ባነሰ መልኩ እንደው ፍሪፋሪ የተጣለለት የሚያስተምር ያ ነው ብቁ መምህር እንጂ እንዴት ደሞዝ አነሰኝም አይደለም ነው የኢትዮጵያ መምህራን ጥያቄ በወቅቱ የሚከፈለን ነው ብዙ ደቡብ ላይ ያሉ መምህራን የታሰሩትና መሰቃ ካምፕስ የገቡት ደሞዝ አነሰን ብለው ሳይሆን የምትሰጡንንም አልሰጣችሁንም 4 ወር 5 ወር ደሞዝ ያልተከፈላቸው መምህራን ናቸውና ይሄን መጠየቃችሁ በጣም ባለጌዎች ናችሁ ይሄን መጠየቃችሁ በጣም ህሊና ቢሶች ናችሁ የሚሉ መምህራን ናቸው በቴሌቪዥን መስኮት ከሰውየው ጋር ሲያወሩ ያየናቸው at the same time ደግሞ በዚህኛው በኩል ደግሞ ይመጣና አንዲት ነገር ደግሞ እቺን ነገር ብትናገሩ በደንብ የሚያስተካዩ ማለት በፊት የሚደረግ ነው በኢህአዴግም ጊዜ የሚደረግ ነው የጸረ ሽብር አዋጁ ብዙ ነገሮችን ሲያደርግ የነበረ ነበር የጸረ ሽብር አዋጁ ላይ እንኳን በዚህ ደረጃ ከፈለግን እንገላቸዋለን የሚል አዋጅ ለማጽደቅ እንኳን እሱ እንግዲህ ሻርኩት ብሎ የሚመጻደቅበት የጸረ ሽብር አዋጁ ነው እንግዲህ ጠቅላይ ሚኒስትሩ ከመጣ በኋላ ሲያደርጉት የነበረው ነገር እንደውም በአደባባይ እየነገርናችሁ ነው እኔ እስር ቤት በነበርኩበት ወቅት እኔ ያልተገረፍኩም እንጂ ከኦሮሚያ ክልል እንኳን የመጡ እስረኞች ሴት እስረኞች ታስረው በብረት ታስረው ሲገረፉ ሲያለቅሱ የነበረበት ሁኔታ አቃለ
የቶርቸር የጥፍር መንቀል ምናምን ድራማ አይተናል ባይናችን። ግን ይሄንን እንደውም በአደባባይ እናደርገዋል እና ማስተንፈስና ሊመጣበት ያለውን የህዝብ አመፅ ማስተንፈስን የተያያዘው መሸፋፈን የተያያዘው ወይም ማስቀረት ነው ወይስ እንደውም የእንጨት ምንድነው የቁስል ላይ እንጨት እየሰደደ ማጋጋል የተያያዘው? ብዙ ጊዜ ስለማይገባ ነው ይሄ ፓራዶክስ። አይ ማስተንፈስ የሚለው ቃል እንዴት ነው? ተናገሩ ነው። ብሶት ካለ እስኪ ምን እያሉ ነው እንስማቸው ነው የሚመስለው። ነገር ግን ያም ቢሆን የተመረጠ ነው። ቅድም እንዳልኩሽ ኮንትሮልድ ኦፖዚሽን አይደለም ያለው ሀገሪቱ ላይ በሱ ቁጥጥር ስር ያለ ስለሆነ ተናገሩ እስቲ ልስማቸው ነው። ተንፈሱ ማለት እስኪ ምን ይላሉ? እስኪ ባለሀብቱ ምን እያለ ነው? እስኪ ፓርቲዎች ምን እያሉ ነው? እስኪ አርቲስቱ ምን ይላል? ወይም ሌላው ማህበራዊ ኃይል ምን ይላል በሚል ነው እያስወራ ያለው። ተስፋ ለመስጠት ለመሸፋፈን በይው 4 ክፍል እኮ ሲያወራ የነበረው 3 ክፍል ነው 4 ክፍል ቴሌቪዥን ላይ ቁጭ ብሎ ሲያወራ የነበረው የባጤ ቆጡን በተመሳሳይ አየሩን ኮንትሮል ለማድረግ አጀንዳ ኮንትሮል ለማድረግ ሰውን ምንድነው የምትይው ስለብሶት እያወራ ስለሆነ የሰራተኛው መደብ እንቅስቃሴ የፈጠረው ቁጣ ንቅናቄ ስለነበረ እሱን ለመሸፈን ነው በዚህ ደረጃ የባጤ ቆጡ ሲወራ የነበረው። እንዳልሽው ግን ማስተንፈስ ማለት መፍታት ማለት አይደለም። ማስተንፈስ ማለት መፍትሄ መስጠት ማለት አይደለም። ተናግሮ ማናገር ነው የተፈለገው። እሱ ተናግሮ ሊያናገራቸው ነው የፈለገው። መናገር የፈለገው የሚገባቸውን መናገር የሚገባቸውን አይደለም እንዲናገሩ የተፈለገው። በነገራችን ላይ ተመርጠው የገቡ ናቸው፣ አድናቂ ያላቸው እነዚህ አርቲስቶች ማለት ያለባቸውን በሉ ነው። እነዚህ ሰዎች ምን ላይ እንዳሉ እኮ ያውቃሉ። ግን መንግስት ፊት ምን ይባላል? ቢያስሩን ቢገድሉን ጠያቄ የሌለበት ይብንታ የሌለበት ስርዓት ውስጥ ገዢ ቡድን ውስጥ ማን ወጥቶ ይበላል ነው? ማን ሞኛለ ነው? እንጂ እኮ መናገር ጀምረው እንዳይናገሩ የታገቱ ጋዜጠኞች አርቲስቶች አልነበሩም እንዴ? እነ ሳምሶን ማሞ አማራንን ብለው ምን አይነት አቧራ አስነስተው ምን ገጥሟቸው ጭራሽ ጦርነት ሲታወጅ አንገታቸው ተደፋ። እነዚህን መሰል ውስጡ ያረረ ይኸውልሽ አብዛኛው ሰው ውስጡ ያረረ ዝም ያላለ የግድ መገኘት ስላለበት የሚገኛል። አንዳንዱ ደግሞ ማይክ ፊት ከቀረቡ ፋይቀር አልበላም ብሎ የሚወሸክት ደግሞ አለ። ያልተባለውን ያልገባውን በቅድም እንዳልሽው በሰው ቁስል ላይ እንጨት በሚሰድ መንገድ እንትን ያላለውን የማይመለከተውን ሁሉ ብዙ ነገር ኤክስትራ ሄደው ሲናገሩ ትመለከቻቸዋለሽ። እና አርቲስት ሰብስበሽ አነጋግረሽ ኢትዮጵያ ሎጂ ጎብኝተሽ ደሞዝ መክፈል ያቃተው ሎጂ ሄደው ስለጎበኙና ስላደነቁ ለኢትዮጵያ ሕዝብ ምኑ ነው? ለኢትዮጵያ አርሶ አደር ምኑ ነው? ፋብሪካዎቹ ተዘግተው ለተባረረው የኢትዮጵያ ላባደር ምኑ ነው? ፎርዛት ማተር እነሱ ዞሮ የሚመለከቷቸው ሪዞርቶች እኮ ደሞዝ አይከፍሉ፣ ለሰራተኛ ደሞዝ አይከፍሉ። 40 ምናምን ሰው ነው 60 ምናምን ሰው ጎበኘን እያሉ ነው በመንፈቅ ውስጥ። ስለዚህ እንዳልሽው ያቸው የተለመደችው አታሎ የማለፍ ሸፋፍኖ የማለፍ በዚህ በኩል ካሮት ይዙ ይታያል። ተናገሩ ይላቸዋል፣ መልሶ ይቆጣጣራቸዋል፣ መልሶ ይጠብቃቸዋል፣ መልሶ ይቀልባቸዋል። በዚህ በኩል ደግሞ ቢናገሩ ምን ሊደርስባቸው እንደሚችል አውሬ የሆነ ህግ አውጥቶ ፊት ለፊት ያሳያቸዋል። በነገርሽ ላይ ያለ ፍርድ ቤት ትዕዛዝ የመመርመር መብት እኮ በአዋጅ አስወጥተዋል። የጠለፋ የሳይበር የስልክ የምናምን የሚመስሉት ነገሮች በሙሉ ያለ ፍርድ ቤት ዕውቅና የመጥለፍ የመመርመር መብት ወስደዋል። እዚሁ ላይ ከአቅም በላይ በሆነ ምክንያት ከመግደል በስተቀር ሁሉንም አይነት የምርመራ እርምጃዎች እንዲወስድ ቢሆን ተጠያቂ ያናደርገው የሚል አዋጅ ፊት ለፊት ይነግራቸዋል። ስለዚህ ያታለለ ነው። ጦርነት ይቁም ብሎ መሰለፍ ተከልክሏል። እናንተ ስልጣን ፈላጊ ተብሎ እነ ሸዋስ እኮ እስር ቤት ገቡ። ጦርነት ይቁም ለማለት ኢትዮጵያ ውስጥ መሰለፍ አይቻል ታውቂዋለሽ። ኢትዮጵያ ውስጥ ምንድነው ማድረግ የሚቻለው? ጥምቀት መውጣት እኮ ባገዛዙ ፈቃድ ነውና በጣም በርካታ ፈተና መከራ ያለበት ሀገር ነውና እንደተመቸው ነው። ኮንፊውዝድ ኤንድ ምንድነው ኮንቪንስ ስላለ እንዳልሽ ሲመቸው እንትን ያደርጋል፣ ሳይመቸው ሲቀር ሌላ ነገር ያደርጋልና ካሮትና ዱላውን ይዞ እየሮዘረ ነው። ኢንፋክት ከዛም በላይ ደም እያፈሰሰ ነው።
ያ እንደ ከተለያዩ ፐርስፔክቲቭ ያየነው ስለሆነ አብይ አህመድን ብዙ ሀሳቦች የሚነሱ አሉ እንደው እያጠቃልልም ስለምንሄድ የአብይ አህመድ አጀንዳ እንዳለ ሆኖ እና በብዙ መልኩ የሚተነተን ነው። አማራው ከዚህ ውስጥ ሌሰኑ መውሰድ ተገቢ ነው ብዬ ነው የማምነው። ሌሰኑ መውሰድ ሳይሆን ብቻ ሳይሆን ስትራቴጂውንም የትግል ሂደቱንም አቅጣጫውንም በተለያየ ሁኔታ የሚመዝንበት መድረክ ነው። እንግዲህ የምትታገለው ኃይል ይሄ ነው። የምትታገለው ኃይል ካሮቱንም ስቲኩንም እያሳየን እስከሆነ ድረስ የቱን ነው መጠቀም ያለብን የሚለው እንግዲህ እታገላለሁ የሚለው ኃይል ትልቅ ሌሰን መውሰጃ ነው ብዬ ነው የማስበው። ከዚህ ጋር ተያይዞ በጣም በሰፊው እንደው አጀንዳ ሆኗል። እናንተም በኤቢሲ ፕሮግራም ላይ በተከታታይ ሄዳችሁበታል። ያቶ ታዬ ደንዳን ኢንተርቪው ወይም ኑዛዜ ነው የምለው በብዙ መልኩ እንደ ኑዛዜም እንደ ንስሐም ነው ማየው። ፖለቲካሊ በየራሱ ፐርስፔክቲቭ መረዳት ይቻላል። የሰውን ኢንቴንሽን የሰውን ንግግር ከኢንቴንሽን አንፃር ነው ማየው፣ ከፋክት አንፃር ነው ማየው፣ ከፍላጎቴና ከቆምኩበት ነገር አንፃር ነው ማየው። የራሳችን ምርጫና የራሱ የታጋዩ የስብስቡ ምርጫ ሆኖ እንዳለ እኔ እንደ ኑዛዜም እንደ ንስሐም ማየው። ግን ኢንተርቪው ብለን እናወራውና ለዚህ ውይይት በሳቸው ኢንተርቪው ዙሪያ ላይ የሰራቸው ፕሮግራሞችን አይቻቸዋለሁና አቶ ታዬንና ምንድነው አዲስ ነገር ነግሮናል? ወለት ከሱ እንደጀመረ አዲስ ማናቃቸው ነገሮች ነግሮናል ወይስ እንደው ሁሉ ሰው ዝም ባለበት ጊዜ ስለተናገረው ነው አጀንዳ የሆነው? እንዴት አየኸው? ያ እኔ አዲስ ነገር ነው የነገረን ብዬ አላምንም። በእኛ ፕሮግራም ላይም አዲስ ነገር አዲስ ታምር አመጣ አይደለም። መነሳችን እሱ አይደለም። ግን ምንድነው ታዲያ እንድንነጋገርበት ያደረገን? የሱ ነገር ታዲያ ምንድነው ከተባለ እኔ አንዳንድ ጉዳይ በባለቤቱ ሲነገር ማዛ ብትናገር አንሙት ቢናገር መስማት ያልቻለ ወይ ያልፈቀደ ካለ በባለቤቱ ሲነገርስ እንደው ምን ትላላችሁ የሚለው ነው እኛ እንድንናገር ያደረገን እንጂ ከታዬ ጋር በፖለቲካ መለካከት አቋም ስለምንስማማ ከኛ አማራውን በተመለከተ ሲያራምደው የኖረው ፖለቲካ ጤነኛ ስለሆነ ስለሚስማማን እሱን ፕሮሞት ለማድረግ በቃ የአማራውነት ታዬ ውስጥ ተገኘች ለማለትም አይደለም። አማራውነቱን አውቆ ቆርጦ በረሃ ከገባ ቆይቷል። እውነታችንን አውቀን ልንጠፋ እንደሆነ አውቀን ስንታገል ቀጥለናል። የዛሬ ሳምንት አይደለም የአማራውነት የወጣው መሰረታዊ ነገሩ። ነገር ግን ስንለው መሰለክ እንደው ሳልናገረው ማለት ስላልፈለኩ ነው። ታዬ እንደ አንድ በጣም እንደ ቢግ እውነት ተደርጎና ሲወራ የነበረችው አንድ አማራ ይገዶ አንደኛ የጦርነቱን በተመለከተ በተለይ በደሴ በወሎ በስፈር የነበረው ጦርነት በተመለከተ ሆን ተብሎ በአብይ አህመድ ፍላጎት እንዴት ከተሞች ሲለቀቁ እንደነበር በወልዲያ በኋላ የነበረው ነገር ሲነገር ጋዜጠኛ ጎበዜ እንደ ራሴ ኬዝ ነው አይምሮ ላይ የመጣ ጋዜጠኛ ጎበዜ ሲሳይ ደግሞ አሁን እስር ቤት ስለሆነ የታሰረበት ምክንያት ነውና ጎበዜ ሲሳይ ይሄንን ሴራ ቦታው ላይ ነበር በነገር ላይ ኦልሞስት ከፋን ከታጋዮች ጋር ሆኖ ሪፖርት የሚያደርግና ወንድማችን ነውና ይሄ ልጅ ያኔ የሚደረገውን ሴራ ሲናገር ከነበረበት ቴሌቪዥን ጣቢያ ተባሯል። ተካሶ እንደነበረ ታውሳለሁ። በመንግስት ታፍኖ የደረሰበት አይታወቅም ነበር። መታሰር አይደለም የደረሰበት አይታወቅም ነበር። አምጥ ሜዳ ላይ ነበር የጣሉት። ለመጀመሪያ ጊዜ አፈናም የተጀመረው አፍኖ አጥፋት የሚባለው ነገር የታየው በጎበዜ ላይ ነበር። ከዛ በኋላ ከጎበዜ ጋርም ተያይዞ እኔም እስር ቤት የገባውበት ይሄንን ጉዳይ በተለያየ ሁኔታ በአስቸኳይ ጊዜ አዋጁ የታሰብኩበት ነበር። በዚህ ሁኔታ ግን ዋጋ የተከፈለበት ትሩዝ ነበር። ይሄ ትሩዝ ያኔ አብይ አህመድ ማሰሩ ትክክል ነው። ጥላቻ ጥርሱን መንከሱ ትክክል ነው። በወቅቱ የነበረው የኢሳት ሚዲያ የአብይ አህመድ አሸርጓጅ ስለነበረ ጎበዜ ማባረሩ ከራሳቸው ከቆሙበት አኳያ ትክክል ነው። የአማራው ህዝብ ግን አላዳመጠው። የአማራው ታጋይ እንደው እንደ ህዝቡን ባላስቀምጠው ያዳመጠው ትግል ውስጥ የነበረው ግን የራሱን ልጅ አላዳመጠም። በዛ ወቅት እንኳን ታሰራችሁ አንቺ ጊዜ ይሄ የሚደረገው ጦርነት የአብይ አህመድን ወንበር ለመጠበቅ የሚደረግ ጦርነት ነው የአማራን ህዝብ ለማዳን አይደለም በማለትሽ ለሁለት አመት ያህል እንደው እንጂ አሁንም ድረስ ዋና አወዛጋቢ ጉዳይ ነው የነበረው።
ያ መንግስት እርምጃ መውሰድ ጀምሯል እናመሰግናለን የተባለው እኔና ጎበዜ እስር ቤት በገባንበት ወቅትና አሞክ አሁን እሱ ጋር ግን አሁንስ እንደው በሌላው አካል ሲነገር ማዳመጥ ይችላል ወይ የሚለው ነገር እንታየው ብዬ ነው ጎበዜና ለማንሳት በዚህ ሰዓት ንፉግነት ነው ብዬ ነው ልክ ነው እንግዲህ የፈቀደ ነው አይ በጣም የሚገርምሽ አሁንም ታየን መተቸት የተጀመሩ ሰዎች አሉ ወይም ታየን ጉዳይ ቁም ነገር ያደረግነው ሰዎች መተቸት የጀመሩ ሰዎች አሉ ምናልባት ያን ጊዜ ጎበዜ ላይ ያልሽው ነገር ያደረጉ ወይም እንደዛ አይነት ዘመቻ ያደረጉ ወይም አምችላ ያንን ያሉ ሰዎች ዛሬ ደግሞ ምን አዲስ ነገር ተገኝቶ ነው የምታወሩት እያሉ ነው እንግዲህ 2 አመት 3 አመት ሩቅ ሆኖ ከሆነ አላውቅም ተዘንግቶ ከሆነ ወይም በ3 አመት ብዙ እድገት ያይምሮ እድገት መጥቶ ከሆነም አላውቅም ዞሮ ግን እኔ ይሄንን ፕሮግራም ይሄንን የታየን ጉዳይ ሰዎች እንዲመለከቱት የፈለኩበት መሰረታዊ ምክንያት እኛ አማራዎች አማራ ላይ እየሆነ ነው ብለን ከምንለው በላይ የአማራ ታጋይ ሆኖብናል ይያለ ከሚለው በላይ ይሄውና የጠላት ጎራ ውስጥ ያለ ሰው እየነገራችሁ ነው አሁንስ መስማት ትችላለህ ወይ ነው እኔ በተለይ እንደው ይቅርታ አድርጊኝ አሁን ዛብን ነው ምናምን ተብለ የተሰበሰቡ ውሪዎች እዛ አማራ ብልጽግና የሚባሉ ባሪያዎች አሁን ይሄን ሰውዬ ሲሰሙት ምን ይሰማቸዋል ነው ለነዚህ ሰዎች እኔ ባለፉበት ባገደሙበት የታየ ድምጽና ጮህት ቢከፈትባቸው ደስታውን አልችለው የሚረጥብ ከሆነ ጭንቅላታቸው ማለት ነው የሚገባቸው ከሆነ ማለት ነው እዛ ውስጥ ያለ ሰው በትክክል አብሮ ቁጭ ብሎ ያወራው አብሮት ቢሮ ተቀምጦ ያወራው አማራን እያጠፋው ነው ይያለው ነገረኝ ይያለው ኦሮሞን በተመሳሳይ ስለ ትግራይ ጦርነት ስለሌላውም ይሄን ሁሉ ነገር ብሎኛል ይያለ እሱ ብቻ አይደለም ሌሎች በርካቶችም ብለዋል እነ መሳይም እኮ የሆነ ምስክርነት አገኘም ብለዋል እና በበገላው እንደዚህ ብሎናል ይያሉ ነው ይሄን ሁሉ እየሰሙ ዛሬም አብይ አህመድ ስር የተሰለፉ አማራዎች እንደው ከምን ንጥረ ነገር ነው የተሰሩት ተላለ እውነት ለመናገር እንደው አሁንስ ማዕዛን አትስሟት አንሙትን አትስሙ ምናልባት ታየደ እንደ አየው እንደዚህ እየተናገረ ነው ዘመነንም ምሬንም አይሱም ምንድነው የምትሉት ይሄው ያገዛዝ እንደዚህ ያደረጋችሁ ነው እየሰበርኩት ነው ይያለ ነው ተመልከች አንድ ወቅት እኛ ሰፈር በቤት ፖለቲካችን አንድ ሰሞን አብይ አህመድ ወልቃይትን ያስመልስልናል ተብሎ ቡራ ከረዩ ሲባል ታስታውሻለሽ አይደለም ትናንትና ፓርቲዎችን ሰብስቦ 100% ወልቃይት ላይ ተፈናቀለውን ትግሬ ለመመለስ ተዘጋጅቻለሁ ይያለ ነው የተፈናቀለ ትግሬ የለም ሲሉ ነበር አንዳንዶች አብይ አህመድ ነው መላሻችን ይያሉ ነበር አዳኛችን ሲሉ ነበር አብይ አህመድን መተቸት ያስገመግም ነበር በአንድ ሰሞን የኛ ሰፈር ፖለቲካ ዛሬስ ምንድነው ምንለው ነው ዛሬስ እየሆነ ያለው ነገር ነው ታየው ኦሮሞ ስለሆነ አሁንም ተልቆ ተሰጥቶት ነው ብለ ሌላ ኮንስፓይሬሲ እናስብ ያንን ጦርነት በተመለከተ ወል እንዳልሽው ነው በተለይ እነ ጎበዜ ሆን ተብሎ ነው ብዙ ድምጾች ነበሩ ታስታውሻለሽ ሆን ተብሎ ነው መከላከያ የሚሸሸው የሚሉ በጣም በርከት ያለ ጊዜ የሆነ የማህበራዊ ሚዲያ ዘመቻዎች ገለጻዎች ምናምኖች ነበሩ ሆን ተብሎ ነው መከላከያ ይሄድ ያለው እኔም ጦርነቱ አበቃ ሲባል የአበባውን መግለጫ ተከትሎ በርከት ያሉ ጥያቄዎች አስቀምጬ ነበር በርከት ያሉ ጥያቄዎች መልስ የሌላቸው ጥያቄዎች እስከ ዛሬ መልስ የላቸውም በነገርሽ ላይ በ15 ቀን ጨረስን ከተባለ በኋላ ኦልሞስት ከጥቅምት እስከ ሰኔ ድረስ ወያኔ ጫካ ገብቶ ሰልጥኖ ተዘጋጅቶ ህዝብ አስተማርቶ ምን ብሎ እስከሚመለስ ምን ያደረገ 40 ሺህ ሰራዊት ነው የነበረን ህዝባዊ ሰራዊት ሆኖ ሲመጡ ምንም ማድረግ አልቻልንም ሸሸን ያለው አበባው እነሱ ህዝባዊ ሰራዊት ሲሆኑ ማሰልጠኛ ጣቢያቸው እየተነገራቸው እኮ ነበር እያሰለጠኑ ነው እነዚህ ሰዎች ባካቸው አንድ ነገር አድርጉ እየተባሉ ነበር እኮ ወያኔ ሞቷል ዱቄት ነው የተባለው እነሱ ግን ኦፍ ኮርስ ወለጋ ማራን ይጨፈጭፉ ነበር እና ዛሬም ኮሪደር ልማት ብሎ ሲዘበዘብ የሚውል አማራ ኮታምኮት አማራ ልሎ አልችልም ዛሬም ባገዛዙ የአይን ምግብ ነው የሚባለው የአይንም ሊሆን አይችልም ሆዱ ሮቦት እንዴት አይኑ ሊያይ ይችላል ባዶ ሆድ በደንብ ሊያይ አይችልም ባይዘው የፈለገ ኮሪደር ቢሆን ባዶ ሆድ ሊያየው አይችልም ዛሬም ያንን ያገር
ሽግግር ያገር ለውጥ አድርገው ብዙ ነገር የሚናገሩ ሰዎች አሉ ብዙ ነገር የሚሉ ሰዎች አሉ አንማርም ወይ ዛሬም አሁን አብይ አህመድ እኔ አሁን ትናንትና ትንግርቶ ሲናገር ነበር ኤቢሲ ላይ አብይ አህመድ ወጥቶ በቴሌቪዥን አለ አማራን ያጠፋውት ነው እየሰበርኩት ነው ቢል ምንም የማይሉ ሰዎች አሉ አለ በቃ በቴሌቪዥን ወጥቶ አማራን እየሰበርኩት ነው ቢል ስራ ሚለቅ አንድ አማራ ታገኝም አለ አሁን አማራ ተብሎ ዛብይ ዙሪያ ያለ እነ ተመስገን እና አረጋ እነ ምናምን ምታያቸው ዛጋ የተሰበሰቡ ጉዶች ነው ምልሽ በቴሌቪዥን ወጥቶ አብይ አው አማራን ያጠፋውት ነው እየሰበርኩት ነው ገና በትነዋለሁ እየገደልኩት ነው ቢል ምንም አይሉም ያው ሽመልስ እየነገረን አይደል ማን ይደነግጣል በገንዘብ ገስተናቸው እርስ በርስ ያዋጋናቸው ነው አባይና ያሻገሩ እንጂ እዚህ ቁጭ ብለን ምንዝናናበት ቲያትር ነው ያለው በዚህ ወቅት ያማራ ጀነራል ምን ይሰራል በዚህ ወቅት ያማራ መስመራዊ መኮንን ወታደር ምን ይሰራል አድማ ብተናና ፖሊስ ምትይ ወይም ሚሊሻ አማራ የሆነ ወንድሞቹን ፋኖቹን ለመግደል የዚህ አገዛዝ አሽከር ሆኖ እንዴት ተሰለፋል እና ለአማራው ይሄ ደዌ ነው ደዌ ይሄ ደዌ መወገዱ እንደዚህ አይነቱ ባንዳ ላይ የሚወሰድ እርምጃ ተገቢ ነው እንዲህ አይነቱ ቢኖርም ስለማይጠቅም እንዲህ አይነቱ አማራ እዳ ስለሆነ ለዚህ ያማራ ጥቃት አይደለም ዛሬም አብይ አህመድ የፈለገውን ነገር ቢል አገኘው ተሻገር መሬ ነው ለዚህ አበቃይ ነው ብሎ ከመሰለፍ አብሮት ከማደግደግ ወደ ኋላ አይልም እንደነዚህ አማራዎች ምን ይሰራሉ እንደዚህ አይነት አማራ ኑሮ ስለማን ይጠቅም ስለዚህ እኔ የታየ በዚህ ደረጃ መቅረብ ልቦና ላለው የሚያቀማ ያቃል እኛ ለሚያቋ አማራ አይደለም እኮ የታየ ነገር ቆም ነገሩ ምን አርጌ ላንቺ አስረዳሻለሁ ታየ እኮ እንደዚህ ያለ በየ እዛ ላይ ምን ማነሳለት ለኔ በየ የሚጠቅመኝ ወይ ላንቺ ምን ልነግርሽ ይችላል ቆም ነገሩ እየሆነ ያለው ነገር እኛ በመናብ እየገነባ ነው ያለ ኔጌቲቭ ትርክት አይደለም አትሊስት ኢቭን ለገባን ሰዎች ይሄ ነገር ዝም ብሎ መናባዊ ትርክት አይደለም ተጨባጭ ነው በቤት የተሰላ የታሰበበት ፕሮግራም ነው የቱዱ ሊስት ያለው ነገር ስለዚህ ቢያንስ ሚጠራጠር ካለ ዳር የቆመ ካለ ይሄው ከባለቤቱ ከሷ ፍስሙት ነው በተግባር አይተው እንግዲህ በግሬደር ለነገሩ ምን ታረጋለሽ ማዛ በግሬደር ሲቀበር አይቶ ማይደነግጥ አማራ ማዛ ተናገረች ታየ ተናገረ ሚስተር ዋይ ተናገረ ምኑ ሊያስደነግጣቸው ይችላል ዛት ሴንሲቲቪቲ የዛ የክብር የማንነት የምናምን ጉዳይ ካልተፈጠረ በስተቀር ወዴትም ሊመጣ አይችልም እና ይሄ እንግዲህ በየርተኝነቱ የበለጠ ሲያበብ በየርተኝነቱ ጨንገርም ሲጨምርበት ካሮት ብቻ ሳይሆን ማባበል ብቻ ሳይሆን መለመን ብቻ ሳይሆን አንዳንድ ጊዜ ፎርስድ የሆነ ሰፖርት ግሩፕ እንዲመጣ ለማድረግ ኃይልን መጠቀም አስፈላጊ ሊሆን ይችላል ጄኒዩን የሆነው አክቲቭ የሆነው ብቻውን በቂ ላይሆን ይችላል sometimes punishment የኢንሰርጀንሲ አንደኛው ታክቲክ ነው ፐኒሽ መደረግ አለበት ተነግሮታል አድማ ብተና ሚሊሻ ያልተነገረ የለም እርግጥ ነው ዛሬ በብዛት እየተቀላቀሉ ነው አገዛዙ ያሰለጥናቸዋል ይሄዱ እየተቀላቀሉ ነገር ግን ከዚህ በላይ እንዳይቀጥል ለማድረግ ከዚህ በላይ ነገር የለም ይሄውና ጣላት እየመሰከረብን ነው እየታቁብን እኮ ነው ይሄን እንመልከት ነው ብሎ አመሰግናለሁ በጣም አመሰግናለሁ ብዙ የተለያዩ ሐሳቦችን ማንሳት ፈልግ ነበር ከጊዜ አቋያ እንደው እዚህ ጋር ላጠቃለውና በመጨረሻ እንደው ማንሳትና ማጠቃለል ስለሚኖርብን ብዬ ነው ቀድም ያልከው ምናወራው ምንነጋገረው ለቀረው ኃይል ብቻ ሳይሆን ደግሞ እንደውም ቀደም ስታነሳ ያየው ነበር ማህበራዊ ሚዲያ ላይ ያለው አንዱ ሪስፖንስ እንደው ማዘፍ አማራ ኮዙን እንደማያውቅና ስታነሳ ነበሩ አብይ አህመድ ስር ሆዳቸውን የሞሉ ስላራባቸው ከራሃብ አቋያም ሊያዩት አይችሉም ምንም ሁሉንም ነገር ከራስ ፐርስፔክቲቭ ለሚያይሰው ምንም ልትለው አትችልም ግን የራሳቸው አንሶ ይሄ ጉዳይ ነው ላሉት ሰዎችና አጀንዳ ላደረጉት ሰዎች ነው አማራ ቆስሉን ሲነካኩለት በጣም ደስ ስለሚለው እና ቆስሉን የሚነካካ ሰው ስለተገኘ ነው አጀንዳ ያደረገው የሚልክ ትላንትና እንዲህ አይነት ኮዝ ጦርነቱ በነበረበት ወቅት ላይ የሚነሱ ጥያቄዎችን ለአብይ አህመድ ኤክስኪውዝ የሚሰጡ ብዙ ሰዎች ነበሩ እነዚህ ስብስቦች ድራማቸውን በሚሰሩበት ወቅት የአብይ አህመድን ድራማ አብረው ተላብሰው በተሰጣቸው ካራክተር ሲሰሩ ያኔ መከላከያው ለምንድን ነው እንደዚህ የሚያደርገው ሲል እንደውም ለአብይ አህመድ ኤክስኪውዝ በመስጠት አይ አማራ ጀነራሎች በገንዘብ እየገዟቸው ነው ስለዚህ ምን ይደረግ ካቀሙ በላይ ሆኖበት ነው የሚል ትልቅ ኤክስኪውዝ ነበር እንደውም ለሱ
በደንብ አድርገው ነበር እንዲህ አይነት ናሬቲቮችን ሲሰሩ የምናውቃቸው። አይ ቲንክ እንደው በአብይ የተሰጣቸውም ሴራም አይደለም እንደው በጣም ሆዳምነታቸውንና በጣም ታዛዥነታቸውን ለማሳየት ክሬቲቭ የሆኑ የሚፈጥሯቸው ናሬቲቮች ነበሩ ብዬ ነው የማስበው። እና አሁንም ቢሆን አማራ ከዚህ በመነሳት በተለይ በራሱ ላይ አሁን እኔ አማራ የሚታገለው አማራ ጠላቱን ወይም ደግሞ የሚታገለውን ስርዓት የመለየት ችግር ላይ ነው ብያለሁ። ከሆነም የራሱን ሆዳም ነው ማራገፍ የተሳነው። ከሆነም ጥያቄ ውስጥ መጠየቅም ያለበትን የታቀፈው ዛሬ ትግል ውስጥ እኮ የሚታገለው ከብአዴን ጋር ሽመልስ አብዲሳ እንዳለው እኮ ድራማው ምኑም የሚካሄደው ሞቱም ምኑም የሚካሄደው በራሳችን መካከል በየትኛውም አግባብ ይሄንን ስልት እንዴት አድርጎ ነው የራሱን ባንዳ የራሱን ሆዳም ከመጸየፍና ከመታገል አኳያ ምንድነው መደረግ ያለበት? ናሬቲቮቹን እንደዚህ በሲስተም ነው ህገ መንግስቱ እንደዚህ ያደረገን የተፈጠረው መፈናቀሉ መሰደዱ ምናምን እንዳልከው ኦልሞስት ሬሳ ቀስቅሰን እስከማሳየት ድረስ የደረሰ ትግል እኮ ተደርጓል። በቃ ሰው የሞተ መሆኑን ለማሳየት እና በሚዲያ በለው በአክቲቪዝም በለው ምን ያልተለፋ ነገር አለ? ሰውን አሁን ኮዙን አታስረዳው። የራሱን ሆዳም በቤቱ የተቀመጠውን ያቀፈውን ባንዳ ግን የራሱን መገደያውን በቃ ቱል የሆነውን አካል ምንድነው ማድረግ ያለበት? በምን ሁኔታ ነው ይሄንን ስትራቴጂያይዝ ማድረግ ያለበት? የሚነገሩት ነገሮች ወደዚህ እንደሚገፉ ማሳያ ነው ብዬ ስለማምን ነው እንደማጠቃለያ ይናስ ልክ ነሽ። እኔ ማለት አንድ ውይይት አዘጋጅተን ኤቢሲ ቴሌቪዥን ላይ ፕሮፌሰር ጌታቸው ባሉ ምሁር መጥተው መቅጣት መጀመር አለብን አሉ። አሁን ምን ወገረው ይልሽ እንደዚህ አይነት ነገር ስናነሳ እንወገራለን። እንደምታውቂው ፎቶአችንን የሚዘቀሩ ደግሞ ጫፍጭፉ አሉ ነው የሚሉት አለ። የትኛው ብሔርተኝነት ውስጥ ይሄ ኮሌክቲቭ ኮንሽስነስ ይሄ ኮሌክቲቭ ሂሚሌሽን የጋራ ውርደት ነው። የጋራ ንቃት ነው፣ የጋራ ጥቃት ነው፣ የጋራ ትግል ይፈልጋል። በዚህ ሁኔታ ውስጥ ተነጥሎ ብቻውን ሊቆም የሚችል የለም ወይም አይገባም። አሁን ለመብት አይደለም፣ አሁን ጉዳዩ የመብት ጉዳይ አይደለም። ከፈለክ መቃወም ትችላለህ፣ ከፈለገ በሌላ ጎራ መሰለፍ ይችላል፣ ከፈለገ የፈለገውን አቋም መያዝ ይችላል የሚባል ቁም ነገር አይደለም። አሁን እዚህ ውስጥ ያለው አማራዊ ግዴታ ነው፣ ብሔራዊ ግዴታ ነው። በዚህ ውስጥ ያለው አማራጭ ወይ ከኛ ጋር ነው ወይ ከጠላት ጋር ነው። ሌላ መሃል ቤት የለም። ለምሳሌ መሆንም ያለበት አንደኛው እሱ ነው። ከጠላት ጋር ከሆንክ ኦኬ እንደ ትግል መሪ እንደ ትግል ሞቢላይዜሽኑን ማደራጀቱን በስፋት መስራት እንደሚፈልግ ጠላት ውስጥ የሚገባው ኃይል ወደዛ እንዳይገባ ለማድረግ የገባውም እንዲወጣ ለማድረግ ትሰራለሽ። በደሉን ከማሳየት በላይ ቅድም እንዳልሽው ነው። እኔ እንዳልሽው ሬሳ ቀስቅሶ ማሳየት በላይ እውነት አማራ አሁን ያልተግባባ ነው። ምን ላይ ነው አማራ እየተጠቃ እንደሆነ ነው ያልተግባባ ነው ወይስ መንገዱ ላይ ስልቱ ላይ ነው ያልተግባባ ነው? ማለት እርግጥ ነው ትናንትና አብዱ የሚባል ዶክተር አብዱ ነው ማን የሚባል ይሄ ምክትል ያረጋ ምክትል አንድ ሲያወራ የተቆረጠ ቪዲዮ እያየው አሳዛኝ ነው ማለት ተገደል የሚለው ውሸት ነው ይላል። እንደተጠቀምኩት ቃል ልክ ላይሆን ይችላል፣ እሱን ይቅርታ ይደረግልኝ። ተገደል የሚለው ውሸት ነው። አማራ ስለተገደል አይደለም፣ አማራ ስለተፈናቀለ አይደለም፣ አማራ ፊንፊኔ አትገባም ስለተባለ አይደለም ይላል። እቺን ቃል ይጠቀማታል ፊንፊኔ ብሎ። አማራ ፊንፊኔ አትገባም ስለተባለ አይደለም፣ ዝርፊያ ነው፣ ስልጣን ነው የፈለጉት ይላል። አሁን ይሄን ሰውዬ እውነት ለመናገር አሁን የኔና የሰውዬ ልዩነት ምንድነው? አሁን ይሄ ሰውዬ ምንድነው የነካው? ወይኔ አብጃለሁ ወይ ይሄ ሰውዬ አውዷል። ከሁለት አንዳችን የሆነ ነገር ሆነን መሆን አለበት። ፋክቱ ምንድነው ያለው መሬት ላይ? አማራ አልተገደለም ነው እያለ ያለ ፋኖ አማራ ስለተገደለ አልተነሳም ነው። ማዕዛና እንሙት አማራ ስለተገደለ የጮሁ አይደለም እየተናገሩ ያሉት በሌላ ምክንያት ነው። የተፈናቀለ አማራ የለም ነው። ምንድነው ማለት የተፈለገው? እንዲህ አይነት በዚህ ደረጃ የተለያየን ሰዎች መሆናችን አሳፋሪ ነው። ግን
በምን መንገድ ነው ከዚህ መውጣት የሚቻለው ምን አድርገን ነው እኔ ፐኒሽመንት ኢምፖርታንት ነው እንደ ጠላት የቆመውን ከጠላት ጋር መለየት በተደጋጋሚ ማሳሰቢያዎች በተደጋጋሚ ብዙ ነገሮች መጥተዋል በጣም የሚያሳፍርሽ ቅጣት እኮ ካድሬዎች የዚህ አገዛዝ ካድሬዎች ተንበረከኩ ተብሎ ሰባዊ መብት ዓለም አቀፍ ብዙ ነገር ሲባል ነበር አይደል ያልተባለ ነገር እኮ ጦር ወንጀል ተብሏል እንጂ ምን ተባለ የጦር ወንጀል ነው ሁሉ ይጠይቁልኝ የጦር ወንጀል ኤግዛክትሊ የጦር ወንጀል ነው ሁሉ ተባለ እነዚህ ሰዎች አንዳንዶቹ እኮ ይልሽ እየጠቆሙ ድሮን የሚያስደበድቡ እኮ ናቸው እየጠቆሙ ድሮን የሚያስደበድቡ እየጠቆሙ የፋኖ ቤተሰብ የሚያስገድሉ ሰዎች ናቸው እኮ እነዚህ ሰዎች አንዳንዶቹን ኦፍ ኮርስ ሆን ብለው የዚህ የጠቅላይ ግዛት ፖለቲከኞች ሆን ብለው አማራ ተጠቃ ብለው አይነግሩትም አንዳንዱን ምስኪን ሊታገል ሊሞት ይወጣ አማራ ወጣት አማራ ተጠቅቷል አማራ እየሞተ ነው ሚለውን ነገር አሁን እየሸፈኑበት አሁን ሌላ አይነት የበደል ትርክት ኢትዮጵያ እየተባለ ነው ኢትዮጵያ ልትፈርስብህ ነው ኢትዮጵያ እንድትሆንብህ ነው እየተባለ ሌላ ትርክት የተሰጠው አንዳንድ ቦታዎች ላይ በጣም አደገኛ ትምህርትም ተጀምሯል ዞሮ ይሄንን ለማስቀረት ምን ያስፈልጋል ምን አይነት ስትራቴጂ ያስፈልጋል አይ ዶንት ኖ እኔ የሚታየኝ አሁን የፋኖ ኃይል ኦኬ የማያቋርጥ ትምህርት ያስፈልጋል ግን እርምጃ ያስፈልጋል አስተማሪ የሚባል እርምጃ ማለት በቃ ይሄ ግድ ነው እዚህ ላይ መገኘት እሳት መሆኑን ማሳየት ይገባል ይሄ አገዛዝ በቻለው አቅም ምን አይነት ቅጣት እየቀጣ እንደሆነ እየታየ ነው አይደል በዛው ልክ አሁንም ከዚህ አገዛዝ ጋር በቂ ስራ እና እርምጃዎች ያስፈልጋሉ ባይነኝ በኔ በኩል በጣም አመሰግናለሁ አለሙት እንግዲህ በሌላ ጊዜ በሌሎች ርዕሰ ጉዳዮች ላይ እንደምንገናኝ ተስፋ አደርጋለሁ እጅግ በጣም አመሰግንሻለሁ ስለጋበዝሽ ማዚ መልካም ተመልካቾቻችን የዝግጅታችን ይህን ይመስል ነበር በሌላ ጊዜ በሌላ ርዕሰ ጉዳዮች ላይ እስከምንገናኝ ድረስ በያላችሁበት ሰላም